ሪሌሽንሽፕን ብትል የፋይሬጅንም ብትል ስራውንም ብትል አርሊ ነው ብዙ ነገሮችን የጀመርኩትም የጨረስኩት ብዙዎች ትክክለኛ ስምሽን ያውቁታል ይጠሩሻል የሁሉ የሷ ቤት ነው ወይ የኔ ነው የዛኔ በጣም ብዙ የታዘብኳቸው ሰዎች አሉ የኔ ምላቸው እንደዚህ አይነት ሲቹዌሽን ላይ ሰው ሊደርሱልኛል ብዬ ኤክስፔክት ያደረኳቸው ግን ኢን ሪቨርስ ኤግዛክት ያልኳቸውን ሰዎች ነው ደግሞ ያጣሁት በቃ ሰው ተስፋ መሆን አይችልም ፍቅረኛዬ አግዞኛል ኤክሴ ቆይ ሪሌሽንሺፑ በዛው ቆመ ይሄ ነገር ሌላ ሚዲያ ላይ ራሱ አውርቻለሁ ዛሬ ብዙ ነገር ነው መሰማው ሰጪው ላይ ሳይሆን የተሰጠኝ ነገር ላይ ሆነና በቃ ሰጪውን ተውኩት እግዚአብሔር ረሳሁት ኦንላይን ማርኬት ልብስ መሸጡ እሱ አልተሳካም ዶሮ እሱም እንዳሰብሽው አይደለም ያበሻ ልብስ እሱም አልተሳካም ከስረሽ ወጣሽ ከዛ በኋላ እንዴት ነው ላይፍ ሰርቫይቫል ጉዳይ ይሆናል አይደለ አታምነኝም 4 ቪዲዮ ተከታታይ ስውራ ማርያም ቪዲዮ መጣ ማለት ነው የት ሄዳለሁ አይደለም ሲከፋ የሚታየኝ መሞት ነበረ እስከነ ቢላ ምናምን ሳይ በቃ ራሴን መጉዳት እውነት ቤተሰብ ምን አለ ስራ ስትጀምሪ በዛ ሰዓት አባቴ ያሯሯጠኝ ጥርጌ ይዞ ምን ያሯሯጠኝ ለዛ ነው አሁን ላይ ጠንክሬ እየሰራሁኝ ያለሁት አወሬና አራግፊ መልሼ እነሳለሁ መልሼ እቆማለሁ መልሼ ወደፊት ነው ከዛሽ ኮምፎርት ዞን እንዴት ነው ወጣሽው ላይክ ለምሳሌ ትዝናኛለሽ ትጨፍሪያለሽ ብዙ ቤተሰቦች መሀል ነው ያደግሽው መስራቱም ፔንፉል ነው አለ መስራቱም ፔንፉል ነው አትርፌን ሸጥኩለት ማለት አባዝ ላይ ፈርቀስ የላጤ ቤት ነው ያለነው እስከመቼ ነው ቀጣይስ እንደዚህ ብቻሽን ነው ወይ ኢንተርቪው እናደርግሽ ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ ሁሌም ጉብኝት አለ አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ያስ ጋይስ ተመልካቾቻችን የዛሬ እንግዳችን ሚስ ቸኮሌት ትባላለች ይሄ ሁሉ እንግዲህ የሷ ቤት እንደሆነ እኔ አላቅ አብረን ገብተን እንጠይቃታለን ግን ድንቅ ያልተነገረ ታሪኳን ትነግረናለች በጣም በልጅነት እድሜዋ ብዙ ቢዝነሶችን ሞክራለች ብዙ መውጣት መውረዶችን አይታ ለብዙዎች መነሳሳትን የምትፈጥር ድንቅ እንግዳ ድንቅ ወጣት ነው ዛሬ የምናስተዋውቃችሁ የቤቱን ጉዳይ እንግዲህ አብረን እንግባ Yes. እንዴት ነሽ? እግዚአብሔር ይመስገን በጣም ደስተኛ ስላገኘሁሽ እንደዚህ ለቅ አድርጌ ነው አይሻል አልቀቅ እንዴና የሁሉ የሷ ቤት ነው ወይ እያልኩ ፕላስ 4 ያ ፕላስ የኔ ነው የሷ ነው አይደለም ውስጥ ገብተን ነው እናቃለን ያስነማ ቤት ነው ያለነው ግን ራስሽን አስተዋውቀሽ ነግረሻቸው ብንገባ ደግሞ እንዴናችሁ የማራጊ ወግ ቤተሰቦች ሚስ ቸኮሌት ጋር ነው ዛሬ የመጣችሁት ሶ በጣም አሪፍ ጊዜ ነው የሚኖረን አሪፍ ቆይታ ነው የሚኖረን እስከመጨረሻው ድረስ ከኛ ጋር ቆዩ come on yes thank you so much በጣም አመሰግናለሁ yes ቤቶች በጣም እናመሰግናለን እግዚአብሔር ያክብርልን ስለተቀበልሽ እናመሰግናለን እንዴት ስለመጣችሁ አለሉ እንዴት ነህ በጣም ደህና ነኝ እንግዳችን ስለሆንሽ በጣም እናመሰግናለን እኔም ቤቴ ድረስ ስለመጣችሁ በጣም አመሰግናለሁ በጣም አሪፍ ቤቶችን በሚገርም ፍጥነት ጨርሶ በመገንባት የሚታወቀው ዴማ ሆፕ ሪል ስቴት አሁን ደግሞ በቦሌ አትላስ ቅንጡ አፓርትመንቶችን በመገንባት ላይ ይገኛል በወራት ውስጥም ጨርሶ ያስረክቦታል ከማራኪው ጋር የተን ነው ብለው ከደወሉ ደግሞ በልዩ ሁኔታ ይስተናገዳሉ ቅንጦት ይገባዎታል ዴማ ሆፕ ሪል ስቴት
በጣም አሪፍ ቪዲዮዎች ላይ የላጤነት ህይወትሽን በደንብ ታሳያለሽና ኦልሞስት ምን ያህል ጊዜ ሆነሽ አሁን ላጤ ከሆንሽ? ከ3 ቀን በኋላ ወደ ታህሳስ 12 3 ዓመት ሙላኛል። 3ኛ ዓመት አኒቨርሰሪ ላከብር። ሰው ስንት አኒቨርሰሪ ያከብራል? የላጤነት አኒቨርሰሪ። በጣም አሪፍ። እንዴት ነው ላይፍ የላጤ ህይወት? እስኪ ንገሪኝ። ጥሩ ነው። ደስ የሚሉ ነገሮች አሉት። አት ሴም ታይም ደግሞ የሚከብዱ ነገሮች አሉት። ስፔሻሊ እንደ ሴት ደግሞ እንደ ወጣት ስትራግሎችም አሉት። ግን ብቻ ጥሩ ነው። እንዴት ነው ላይፍ ስታይልሽ? ንገሪኝ። ለምሳሌ ቤት ውስጥ ምን እንደምታረጊው? ብዙ ጊዜ ቤት አሉልም። በቻልኩት አቅም 11 ሰዓት መነሳት እወዳለሁ። ደስ ይለኛል። ይሄ በጠዋት ቀን መጀመር ደስ ይለኛል። ግን ያው አርፍጄ ከተነሳሁኝና እንደተነሳሁኝ ስክሮል ማድረግ ከሆነ ተኝቼ ተጋድሜ እውላለሁ። አንዴ ከጀመርኩኝ ላልወጣ እችላለሁ። ኢቭን በጣም ብዙ ስራ ቢኖረኝ ራሱ በቃ ልውል እችላለሁኝ። በቻልኩት አቅም ዲስ ዴይስ እንደውም ስልኬን እዚህ ጋር ነው የምሰካው። በቃ አጠገቤ እንኳን ላለማድረግ ነው የምሞክረው፣ እንደተነሳሁኝ ላለመንካት ማለት ነው። እዛ ጠዋት ተነስቼ ጸሎቴን አድርጌ ፊቴን ታጥቤ አልጋዬን አንጥፌ እወጣለሁኝ። ከዛ ወጥቼ ስራዬ ላይ ነው አብዛኛው ጊዜ የማሳልፈው። ያው ስራዬ ዲፔንድስ በየቀኑ ተመሳሳይ ቦታ ላይ ላልውል እችላለሁኝ። ያው አሁን ደግሞ ኦልሞስት ኮፊ ሾፕ ከፍቻለሁ። አሁን ኮፊ ሾፑ ላይ ቀረጻ ሲኖረኝም ቀረጻ ላይ ኢፖክሲው ጋርም ሲሆን ኢፖክሲው ጋር የተለያየ ቦታ ላይ ልውል እችላለሁ። ስወጣ ስራ ብቻ ነው የምሄደው እንጂ የቤት ሰው አይደለሽም። ኦልሞስት ውጭ ነው አብዛኛው። የቤት ሰው አይደለሁኝም። ቤት ከዋልኩም ዲፕረስድ መሆን አይነት ሰው ነኝ። ለአንድ ቀን ቤት ከዋልኩኝ በቃ ቀኔ ባከነ ምናምን ብዬ በቃ ብግን ስል የምውል ሰው ነኝ። እዛ ይሄ በቃ ጊዜን ማባከኔ ዲፕረስድ ያደርገኛል እና በቻልኩት አቅም ቤት ላለመዋል እሞክራለሁ። ለዛ ነው ስልኬን ላለመንካት የምፈልገው። በጣም አሪፍ። ተመልካቾቻችን የዛሬ እንግዳችን ሚስ ቸኮሌት በሚል ነው የምናውቃት በሶሻል ሚዲያ። ብዙዎች ትክክለኛ ስምሽን ያውቁታል፣ ይጠሩሻል። ብዙዎች አያውቁትም። መንገድ ላይ ምናምን ብለውኝ ህይወት ስላቸው እኔ በሚስ ቸኮሌት ነው የማውቅሽ ይሉኛል። ትክክለኛ ስሜ ህይወት ሰለሞን ይባላል። ሚስ ቸኮሌት ማን ነው ያወጣው? ለራስሽ ያወጣሽው ስም ነው? አራተይ ከከለርሽ ጋር ምናምን ተያያዘ? ከከለሬ ጋር ከዛ ደግሞ ቸኮሌት በጣም ነው የምወደው። ሞርሊ ግን ከከለሪ ጋር ነው። በጣም አሪፍ ብራንዲንግ ነው አይደል? እኔ እንደውም ካፌውን ስትከፍቺ ይሁን ሚስ ቸኮሌት ይሁን ስሙ ቸኮሌት ነው የሆነ እንደዛ ያለ ነበር። አይ ሚስ ቸኮሌት በሚለው ቸኮሌት ካምፓኒ ነው ነገር ቸኮሌት ካምፓኒ። በጣም አሪፍ። የዛሬ እንግዳችን ሚስ ቸኮሌት የመጣችበትን ያለፈችበትን መንገድ በደንብ ትነግረናለች። በደንብ ቆንጆ ቆይታ ይኖረናል። ማራኪው ግን ሰብስክራይብ ያደርጋችሁ ከዚህ ቆንጆ ቆይታ ጋር ከኛ ጋር እንድትሆኑ እንጋብዛለን። ሚስ ቸኮሌት ስለ ልጅነት ስለ ቤተሰብ ትንሽ እስኪ ንገሪኝ። ተወለድኩት እዚሁ አዲስ አበባ ጉርድ ሾላ የሚባል ሰፈር ነው ተወልጄ ያደግኩት። ያሳደገችኝ አያቴና አክስቶቼ። የማህበረሰብ ልጅ ነኝ ባጭሩ። የተቀባበሉ ነው ያሳደጉኝ። እናትና አባት ላይ ሁለቱም አሉ በህይወት ግን ዲቮርስ አድርገዋል፣ ተለያይተዋል። እኔ ትንሽ ልጅ እያለሁ ነው የተለያዩት። ሞሮፍ ከአባቴ እናት ጋር አባቴ እህቶች ጋር ነው ያደግኩት። ከአክስትም ከአጎትም ከአባትም ከአያትም ከሁሉም ፍቅር እያገኘሁኝ ያደግኩት። ምን አይነት ልጅ ነበርሽ አንቺ በልጅነት? ደረቅ አራተ ሁሌ ነው የሚሉኝ ቤተሰቦች። እንዴት ነው የምትደርቂው? በቃ ህፃን ሆኜ የሆነ ነገር ከፈለኩ ነው አልሰማም። በቃ ከቤት ትምህርት ከትምህርት ቤት ወደ ቤት ነው። ሰፈር ውስጥ ያን ያህል ወጥቼ የምጫወት አይነት ልጅ አልነበርኩኝም። ቤት ከመጣሁ በኋላ በቃ ዩኒፎርሜን ቀይሬ መክሰሴን በልቼ የምሰራው ነገር ካለ ሰርቼ ፊልም ነው ማየው ነበር። እየሰራሽ ነው ያደግሽው? ቤት ውስጥ ምናምን ሰሪ ነበር? ሰራ ነበር። ወጣትነት ከቤት ከመውጣትሽ በፊት ስራ ከመጀመርሽ በፊት ያሳለፍሻቸው ህይወት ቤተሰብ ጋር በትምህርት ቤት ላይፎች ሚሞሪዎች ትዝታዎች ካሉሽ ልትነግሪኝ ትችያለሽ? የኔ ሞር ተርኒንግ ፖይንት 9ኛ ክፍል ይመስለኛል። በደንብ የፈነዳሁት ነው። ከ9 በቃ ላይ ከትምህርት ክላስ ቤት እሺ እንደዛ ነበር ላይፌ። ሃይ ስኩል 9ኛ ክፍል ስገባ ክላስ ተቀባባ ነበር። አስተማሪ ያስተማረ እኔ መሳሽ ሜካፕ ኩል ማስካራ ሊፕስቲክ ምናምን እንቀባ ነበር እና በቃ ከፕሪንሲፓሉ ጋር መደባበቅ ነው። ሁሌ ሩጫ ነው። ከያዘኝ አለቀልኝ። ሁሌ ነው የሚይዘኝ፣ ሁሌ ነው አስለቅቄ የሚለኝ፣ ሁሌ ነው የምፈትገው ቆሜ። ከዛ ደግሞ ወደ ቤትም ሲሄድ እንደዛው ነው። ቤት ከመግባቴ በፊት ቤት ስለሚቆጡኝ አስለቅቄ ነው የምገባው ምናምን እና ማትስ አስተማሪ ነበር እና ያስተማረ እኔ ቁጭ ብዬ መስታወት ይቀባባ ነበር። ከዛ ትልቅ ሰውዬ ናቸው። ከዛ ሪፖርት ካርድ የሚሰጥበት ቀን ላይ ወላጆች ናቸው የሚቀበሉት። ከዛ አያቴ መጣች
እኔ እያስተማርኩኝ እሷ መስታወት ዛና የምትቀባባው ምናምን ብሎ ጮኸባት። እንዴት እንደዚህ ዝም ብላ ትሏታላችሁ? ቤት ደግሞ እንደዛ ኤክስፔክት ሊያደርጉ ይችላል። አዎ አያደርጉም። እሱ በጣም ዊርድ ይመስለኛል። ክላስ ውስጥ መስታወት 9ኛ ክፍል ክላስ መስታወት በጣም ከባድ እስከባድ 9ኛ ክፍል ደግሜያለሁኝ ባይዘው አንዱን አመት እንዳልኩ ይሄ የተቋቋጥሽ ደግሽ ወይስ ስላወኩ በቃ 9ኛ ክፍል መድገም አለባት ብለው አባቴ አስደጋሚ። ሂሳብ ነው የተማርኩት ከነርሰሪ ጀምሮ እስከ 9ኛ ክፍል ሂሳብ ነው የተማርኩት። ተባሬ ነው የወጣሁት። አረቴ ደግመሽም ከዛ ደግሞ እንደገና ተባሬም ነው የወጣሁት። ይሄን ያህል በጥዋጭ ነበርኩኝ። ሰው ተባረሽ ከዛ እንዴት ነው የቀጠለው? ከዛ 10ኛ ክፍል ዲሊቨራንስ የሚባል ትምህርት ቤት ገባሁኝ። 10 እዛ ተማርኩኝ። ማትሪክ ከወሰድኩኝ በኋላ ይሄ ስቲል ፋይናንስ ላይ ነኝ። 10ኛ ክፍልም እየተማርኩኝ አልለቀቀኝም። እዛም ደግሞ አዲስ ትምህርት ቤትም ሲሆን ደግሞ አዲስ ኢንቫይሮንመንት ነው ያለው፣ አዲስ ጓደኛ ነው የምትተዋወቀው። ከዛ ብቻ 10ኛ ክፍል ተፈተንን። 10ኛ ክፍል ውጤት መጣ። ከዛ 11ኛ ክፍል ወደ ውጪ ለመሄድ ፕሮሰስ ጀምሬ ነበረ። በራሴም ሳይሆን 9ኛ ክፍል ሪሌሽንሺፕ ውስጥ ገብቼ ነበር። እሺ ዛሬ ብዙ ነገር ነው የምንሰማው። ሪሌሽንሺፕ ውስጥ ገብቼ ነበር 9ኛ ክፍል እያለሁኝና እሱ ውጪ ነበረ። እሱ ነበረ ፕሮሰሱን የጀመረልኝ። ያው ፋሚሊ የሚያውቀው ሪሌሽንሺፕ ነበረ። ኦልሬዲ ያውቀውታል የሆነ ሰዓት ላይ መጀመሪያ ያውቁ ነበር። ኮሮና ገባና ፌል አደረገ ማለት ነው ፕሮሰሱ። ኮሮና የገባው አይ ቲንክ ጥር ነው የካቲት ምናምን ነገር መሰለኝ አይደል? ልክ እሱ ማትሪክ ከወሰድኩኝ በኋላ 11ኛ ክፍል እያለሁ ማለት ነው 2012 ላይ ተማሪሽ ጠብቂ ፕሮሰስ ምናምን ሲባል እኔ አልሰማም ብዬ አልማርም። ሌላ ነገር ብማር ይሻለኛል ወይ ቋንቋ ወይ ሙያ ምናምን ብማር ይሻለኛል ብዬ ትምህርቱን አቋርጬው ነበረ። 11ኛ ክፍል ሙሉ አልተማርኩኝም። ኮሮና ገባ። ወረቀቴን ፔፐሪን ፌል እንዳደረገ ተነገረኝ። በዛም በቃ በጣም ከቤተሰብ ጋር ብዙ ኢሹዎች ነበሩ። ያው እነሱም ለኔ በማሰብ ነው። እኔም ደግሞ እንዳልኩ ደረቅ ነኝ ብዬ ከልጅነቴ ጀምሮ እኔ ያመንኩበት ነገር ካለ ቢጎዳኝም እንደዛ አይነት ሰው ነበርኩኝና ደግነቱ ደግሞ 11ኛ ክፍል ጓደኞቼ ሲማሩ ምናምን እኔ ስራ እየሰራሁኝ ነበር። ስራ የጀመርኩት የዛኔ ነው። ቆይ ሪሌሽንሺፑ በዛው ቆመ? 9ኛ ክፍል ተጀምሮ 12ኛ ክፍል ላይ ነው ያለቀው። ላይክ ፕሮሰሱ ፌል ካደረገ ምናምን በኋላ ነው። ኦኬ ስራ የጀመርኩት የዛኔ ነበረ 11ኛ ክፍል ማለት ነው። እንዴት ስራ አልጀምሪሻል? ከዛ መንገዱ ወጥተሽ እንዳልኩ ቤት መቀመጡ ትንሽ ረበሸኝ። ለምን እንደሆነ አላውቅም። አሰፋኝ ትምህርት የተማርኩኝ አልነበረም። የውጭ ፕሮሰሱን ነው እየጠበቅኩኝ የነበረው። ስለዚህ ቤት ከመቀመጥ ለምን ተቀጥሬ ቢሆን ለምን ስራ አልጀምርም እና ለምን ከሰው ጋር ይሄ አዳዲስ ኤክስፒሪየንሶችን ለምን አላገኝም ብዬ አሰብኩኝ። እንዴት እንዳሰብኩ አላውቅም። ጓደኛዬ ነበር 10ኛ ክፍል ውጤት አልመጣለትም ነበርና እሱ ተቀጥሮ እየሰራ የነበረበት የህንዶች ድርጅት ነበረ ወደ ኢንዱስትሪ ፓርክ ውስጥ ወደ ጎሮ ምናምን እዛ አሽተን የሚባል የህንዶች ድርጅት ነበረ። እዛ እንደ ዳታ ሪከርደር ሆኜ መስራት ጀመርኩኝ። ለ3 ወር ሰራሁኝ እዛ። የመጀመሪያ ደሞዝ የነበረው 1500 ብር ነበረ። ከዛ እሱን አቋርጬ ደግሞ ውሃ መኪና ሴልስ ሆኜ ደግሞ ለ3 ወር ያክል መኪና ላይ ውሃ የሚሸጡት ሴልሶች አሉ አይደል? እንደዛ ደግሞ እየዞርኩኝ ለ3 ወር ደግሞ ማከፋፈል ጀመርኩኝ። ይሄ አሁን የውሃው ሰዓት ላይ ኮሮና የገባበት ሰዓት ነው። እሱ ራሱ በጣም ከቤተሰብ ጋር በቃ ኮሮና ነው አርፈሽ ተቀመጪ በሽታ አለ ምናምን እየተባለ ነው በፍጹም ብዬ ነበር ሰራ የነበረውና እሱ ላይ ደግሞ ደሞዜ እጥፍ ሆነ። 3000 ብር ነበር ሲከፈለኝ የነበረው። ጥሩ። ከዛሽ ኮምፎርት ዞን እንዴት ነው የወጣሽው? ላይክ ለምሳሌ ትዝናኛለሽ፣ ጨፍራለሽ፣ ብዙ ቤተሰቦች መሀል ነው ያደግሽው ምናምንና እነዚህ ስራዎች ለመጀመር ኢዚ ነበር? አልነበረም። ግን እንዳልኩክ ፍቅረኛዬ አግዞኛል። ኤክሴ ምንድን ነው አግዞኛል ስለ ተመልሶ መጥቶ ነበር ኢትዮጵያ 11ኛ ክፍል ላይ ምናምን ኢቨን እሱ ጋር ነበር እየሰራን የነበረው። ከሱ ጋር ነበር እየሰራ። እሱ ምን እያደረገ? እሱ መኪናውን ይዞ እሱ ነው ነው እንደዛ ሳይሆን የመኪና ወኪል ሆኖ ሲሰራ የነበረው እሱ ነው። የመኪናው እሱ ጋር ነው ተቀጥሬ ሲሰራ የነበረው። ለቤተሰብ ነው። እሺ እንደዛ ነበር ሰራ የነበረው። እሱ በጣም አግዞኛል ማለት ከነሱ ጋር ይሄ በየቀኑ ከእሁድ እስከ እሁድ ነበር አብረን የምንውለው። ከእሁድ እስከ እሁድ ማታ እንወጣለን፣ ቀን እንተኛለን፣ ከዛ ማታ እንወጣለን፣ ቀን እንተኛለን። በቃ ይሄ የየቀን እንትናችን ነው፣ ሩቲናችን ነበረ። ምን አደረገ እሱ እዚህ ነገር ውስጥ እንደገባሁኝ ሲገባው ቢያንስ በሳምንት 7 ቀን ከነሱ ጋር ሳሳልፍ የነበረውን ቀን ወደ 5 ቀን ወደ 3 ቀን ምናምን እያደረገ ከሱ ጋር እንደው እያደረገ ቀኖቹ መቀነስ ጀመረ። ያ በደንብ ጠቅሞኛል። ቤተሰብ ምን አለ ስራ ስትጀምሪ በዛ ሰዓት? አባቴ አሯሯጠኝ።
አረቴ አሯሯጠኝ ስለ መጥረጊያ ይዞ ምን አሯሯጠኝ ተቀጥሬ እንደነበር እየሰራው እንደነበር ነው አላወቀም የሆነ ቀን ብቻ አምሽቼ ምናምን ገባሁኝ ቤት next day ትናንትስ ነበርሽ የሚል ጥያቄ መጣ ተቀጥሬ እየሰራሁኝ ነው ስራ ጀምሬያለሁ ስለው መጥረጊያ ይዞ ማለት ለመምታተን ሲል እኔ ስሮጥ እሱ መጥረጊያ ይዞ ያሯሯጠኝ ባቡር ሀዲድ ድረስ አሯሯጠኝ ባቡር ሀዲድ ማለት ጉርድሾላ ጋር ባቡር ሀዲድ አለ መሻገሪያ ከቤት ጀምሮ እስከዛ ድረስ በቃ ሰፈር ሰው ባለሱቅ ምናምን ቆሞ እያየን ጉድ እስኪል ድረስ ድራማ ነው የሚመስለው ብቻ አሯሯጠኝ ምናምን ፖሊሶች ነበሩ እዛ ጋር በቃ ፖሊሶቹ ጋር ስደርስ ጥገኝነት ጠይቄ ናቸው ያስጣሉኝና ፈቃደኛ አልነበሩም ማለት አሁን የዛኔ በጣም ሲሪየስ ኬዝ ነበር አሁን ግን እሱም እኔም እየሳቅን ነው የምናወራበት እኔም አባቴም በጣም ነው የምንስቅበት ግን አልፏል ባናው ነገር ማለፉ ነው በጣም አሪፍ እሺ ስራው ቀጠለ ወይስ ትምህርቱ ወይስ ጎን ለጎን እንዴት ነው ላይፍ ይቀጥለው ከዛ በኋላ 12 እየተማርኩኝ ስቲል ስራ ሰራ ነበር ኦኬ ወዲያው አይደለም የጀመርኩት ግን 12 ክፍል ኮከበ ጽዋ ነበር የተመዘገብኩት ቀበና ማለት ነው ሶ እዛ እየተማርኩኝ ከቀበና በመገናኛ በመተባበር ጋር ነበር ማልፈውና መተባበር ህንጻ ላይ ከላይ ሁለተኛ ፎቅ ላይ ማቀው ልጅ ነበርና ያለብኝ ቀና ስል አፏጭታው ነገር ያሰው እየጠሩ አፏጩ እና ቀና ስል እሱ ነው ከዛ አየሁትና ጥሩት ማን ቢያስጠርቸው ምናምን እንዴ ምናምን ብሎ መጣታች ወርዶ ሰላም አለኝ ከዛ ነው የመክሰሳት ላይ ማት ይጅግቢ ምናምን ብሎኝ ሄድኩና ሲሄድ እነሱ አጠገብ ጅንሳውስ የሚባል ጅንስ የሚሸጥ ቤት ነበር እሺ ሶ የዛኔ አባቴ ፊልድ ወጥቶ ነበር ኮንስትራክሽን ላይ ነበር የሚሰራው እዛ ሱሪና መግዛት አልቻለም ሶ ምን ብሎኝ ነበር ከአዲስ አበባ ሱሪ ገዝተሽ ትልኪልኛለሽ ከዛ ሱሪውን ገዝቼ ሰጣሁት እሺ አትርፌን ሸጥኩለት ማለት አትርፌ አባስ ላይ ፈርቀስ አራት ሱሪ ነው የፈለገው እሺ የዛኔ አይ ቲንክ 300 ምናምን ብር ነበር ሱሪዎቹ የሀገር ውስጥ ሱሪዎች ናቸውና እዛ ስሸጥለት ግን አይ ቲንክ 550 አንድ ሱሪ ላይ 200 ሱሪ ላይ ከዛ በቃ ከአራቱ ደግሞ አስበው ዓለም ነው እሺ ሶ እንደዛ ያደረኩኝ ሸጥኩለት ከዛ ይሄ ነገር ለምን እንደ ስራ ሊዛውም ብዬ የዛኔ ፎቶ አነሳውትና ፌስቡክ ማርኬት ላይ ፖስት አደረኩት ራሱን ያባስኝ ልብስ አይደለም እዛው ሱቅ ሄጄ ኦኬ ሱቅ ያሉት ከናንተ የወሰድኩኝ ልሽጥ ምናምን ብዬ አናገርኳቸው ሶ አንቺ ግን መነሻ ሆነሽ ላይክ ለአባትሽ ፈርቅ መያዝሽ ብር አገኘሁበትና ይሄ ነገር ለምን አልደጋግመውም ለሌላም ሰው ለምን አልሸጠውም ሶ እንዴት ነው ከስተመር ማግኘት የምችለው ብዬ ሳስብ ፎቶ አንስቼው ፌስቡክ ማርኬት ላይ ፖስት አደረኩት በቃ ከጠበቅኩት በላይ በጣም ብዙ ሰው ዲም አደረገልኝ ከለር ሳይዝ ምናምን እያለ በጣም ብዙ ሰው ቴክስት አደረገልኝ ከዛ ስልኬን ይዤ ሄዳለሁ ትምህርት ቤት በመቀባባቱ ፋንታ አሁን ስራ ላይ ነን ወደ ቢዝነስ ከርተናል አምስት ሳይሆን ካልኩሌተር አስተማሪ ነው ይጽፋልኩኝ ምንድነው የምጽፈው የተሰፈር ሜክሲኮ ቆና ሜክሲኮ ምን አይነት ከለር ሳይዝ ብዛት እነዚህ ነገሮች ጽፍና ዴሊቨር አደርጋለሁ ከክላስ ወጣ ማለት ነው ከተለያየ ቦታ ቦሌ ሜክሲኮ ፒያሳ በጣም ብዙ ሰው ነው ያዘኝ የነበረው ከዛ አንዱ ይወስደና ደግሞ ያው ፌር ፕራይስም ስለሆነ በጣም ብዙ ሰው ነበር የሚፈልገው ማሰርፍ አይ ቲንክ 140 ምናምን ካንድ ልብስ ግን እንደዛም ሆኖ ስሩ ታይም በቃ በሳምንት 15000 ብር ምናምን መስራት ጀመርኩ በሳምንት 15000 ቦል 60000 ብር እንደዛ መስራት ጀመርኩኝ ከዛ እንደዛ እየሰራሁኝ ቆይቼ 12 ክፍል ወይ ጨረስን ክላስ ውስጥ ግን ትምህርትሽ ላይ አስተማሪዎች አይውሽም ምናምን ስልክ የተያዘብኝ ቀን ሁላ ነበር የሆነ ቀን ዋሽቼ ምናምን ተቀብያለሁኝ ኦኬ የሆነች ልጅ አስደውይኝ ብላኝ ከታች ከኤሌመንተሪ እንትን አስደወልኳት ከዛ ቤተሰቦቿ መጡና ሄዱ ኦፊስ ምናምን ለምንድን ያስደወልሽው በማን ስልክ ነው ያስደወልሽው ሲባል ይዛቸው መጣች በሷ ነው ያስደወልኩት ብላ እዛ ቦርሳዬ ሲፈተሽ ስልኬ ተገኘ ስልኬን ተቀማሁኝ ምናምን እዛ ለምኜ ሩቅ ቦታ ነው የምሄደው ምናምን በያገር ውሸት ዋሽቼ ምናምን ተቀበልኳቸው ሶ ከዛም በኋላ አላረፍኩም ይዤ ጋባለሁኝ ግን በቃ እንዳይታይ አድርጌ ይጠቀም ነበር ትምህርትሽ ላይ ምናምን ብዙ ኢፌክት የለውም እሺ ከዛ 12 ከጨረስሽ በኋላ ስራውን ያስኬድሽ ከጨረስኩኝ በኋላ እናቴ ጎንደር ነበር የምትኖረው ሶ እሷ ከጎንደር መጣች ሶ እሷ ስትመጣ ከሷ ጋር ሞር ጊዜ ማሳለፍ ፈልጌ ስለነበረ ስራውን ሆልድ አደረኩት ኦልሞስት 2 ወር ክረምት ውስጥ ካልቀ ድረስ በቃ አብረን ነበር ሶ በዛ ማለት ስራውን ትቻለሁ በጣም ብዙ ዴሞች ነበሩ እነሱን አልመለስኩም ምናምን ያ በጣም ጋፕ ፈጠረ ከስተመሮችን አሻሻቸው ምናምንና ተመልሼ ዴም ያደረጉትን ሰዎችም ኮንታክት ለማድረግ ሞከርኩኝ ድጋሚ ፖስት አደረኩበት ምናምን ግን በመሃል እንዳልኩ እንደ ቲክቶክ አይነት ነገር ነው በቃ ስለቆየሁበት ጠፋ በዛው በቃ ጠፋ ስራው ከዛ በቃ እንደማይሆን ሲገባኝ ታውቁት እሱን ብርቅም በደንብ ይዘሽ ነበር እሱን አጠፋፋሁት አረቴ እናትሽ የዛኔ የብር ቫልዩ አይገባኝም ነበር በቃ መብላት ነው መጠጣት ነው ወንድሜም ነበረ በቃ ከሱ ጋር አንዴ ቦራ አንዴ እንትን እየተባባልን
በደንብ አጠፋፋውት ብሩ አለቀ ብሬ ደግሞ ምን ልስራ ምናምን ብዬ ሳስብ ማትሪክ ገና 12 ጨርሰናል ግን ማትሪክ አልተፈተነም ምን ፈተናው ጥቅምት 2930 ህዳር 1 እና ህዳር 2 ነበር አድረሳሁት ከዛ ትዝ ሲለኝ አዲስ አመት እየመጣ ነው አዲስ አመት ላይ ምን ሊሸጥልኝ ይችላል ምናምን ብዬ ሳስብ ዶሮ ይሸጣል ዶሮ ይሸጣል በደንብ ይሸጣውማ ይሸጣል እሺ ለምን ዶሮ አምጥቼ አልሸጥም ምናምን ብዬ ዶሮ መፈለግ ጀመርኩኝ እዚሁ አዲስ አበባ ላይ የሚያረባ አንድ ልጅ ነበረ እሱ ጋር ደውዬለት እንደዚህ ዶሮ መሸጥ ፈልጌ ነበር ለአዲስ አመት ተረክቤና አለ ወይ እጅ ላይ ምናምን ቢስጠይቀው አይ ያኔ እንቁላል ጥሩ ናቸው ግን ደብረዘይት አሉ እና ለዶሮቹ የሚላስ ላመጣ ደብረዘይት ስለሚሄድ ከፈለግሽ አብረን መሄድ እንችላለን አለ ኦኬ እሺ ብዬ ዛኔ ኢቭን የትራንስፖርቲንግ ብር ራሱ ጨርሻለሁ የሚገርምት ነገር በዛች ጊዜ ውስጥ ማለት ነው የትራንስፖርት ብር ከአያቴ 200 ነው 300 ብር ተበድሬ ነው ኢቭን ደብረዘይት የሄድኩት ዶሮቹን ደግሞ ሽጠሽ ለመመለስ ነው አይደለም ሄጄማ ዶሮቹን ለማየት ነው እንጂ አይቼ ከዛ ባይሱዙ ተጭኖ ይመጣሉ ወደ አዲስ አበባ እዚህ ነው የሚሸጥ ጥሩ ዶሮ ለማግኘት 3 ቀን ምናምን ተመላለስኩኝ ፋይናሊ ተገኘ እኔ ብቻ አልነበርኩም ያን ዶሮ ልገዛ ነበር እኔ ከደረስኩኝ በኋላ ሌሎች ሰዎች መጡ ከኔ ቀጥሉና በቃ ውድድር ሆነ ከነሱ ጋር እኛኑ ሰደው እሷ ተሰደው በሚል ማለት ነው ገጆ ኦሬዲ ሷ ቀድማለች ዛሬ ቀብድ ካስገባሽ ላንቺ ድሉ ሰጥቻለሁ ዛሬ ቀብድ ካላስገባሽ ደግሞ ለነሱ ሸጥላቸዋለሁ አለኝ ችግር የለውም እንደገባውኝ አዲስ አበባ አስገባልሃለሁ ምናምን አልኩት ጄሊ ብር የለኝም ከየት ነው ማውጣት አላውቅም እሺ ችግር የለውም አስገባልሃለሁ ምናምን አልኩት ከዛ ወደ አዲስ አበባ እየተመለስኩኝ ለአባቴ ደወልኩለት እንደዚህ ዶሮ ላመጣና ልሸጥ ነው እና ብር አበድረኝ አልኩት የምን ዶሮ ነው ያምሻል ማለት እንዴ በትከስሪስ ዶሮ በሽታ አይችሉም እና አንዱ ከታመመ ሁሉንም ነው ይዞ ገደል የሚጋባውና ከሞቱብሽ ነው ምን አይነት ቀልዶም ትቀልጁ ምናምን አለኝ አይሞቱም አምጥቼ እንሽጥ አለብኝ አነጋግሬን የመጣሁት አስገባልኝ ስንት ብር ኦሬዲ የዶሮቹ ብቻ ራሱ የመጣው 116000 ብር ነው ብዙ ዶሮ ከዛ ሰውየው እንደወልኩለትና 10000 ብር ይበቃል ለቀብድ ችግር የለውም ስትመጪ ልትወስጃቸው ስትመጪ ቀርኖ ታስገባያለሽ አለ 10000 ብር አስገባልኝ አልኩት ከዛ 10000 ብር ላከልኝ እሱን 10000 ብር ለሰውየው ቀብድ ከፈልኩኝ ማለት ነው ዶሮቹ ኦሬዲ ተይዘዋል ሪዘርቭ ናቸው ከዛ በኋላ ደግሞ አይሱዙ መፈለግ አለ አይሱዙ ፈልጌና እናገኘሁኝ ቅዳሜ ቀን ነበር አዲስ አመት መስከረም 1 ቅዳሜ ቀን ነበር እዛ ሐሙስና አርብ ኢቭን ቅዳሜንም ጨምሮ ሸጥኩኝ ዶሮ የባህሉን ቀን ማለት ነው አልጨረስኳቸውም ያመጣቸው ዶሮች አለመጨረስ ብቻ ሳይሆን ስንት ዶሮ ናቸው መሰለህ አጠቃላይ 600 ምናምን ዶሮ 600 ዶሮ ማይ ጋድ 400 ምናምኖቹን ከደብረ ዘይት 100 ምናምኖቹን ደግሞ ከለገዳዲ ኦኬ ከዛ ነበር ያመጣኋቸው ባልጨምር ጥሩ ነበር መጨመር ትንሽ ጉዳይ የጨመርኳቸው ዶሮች ጥሩ አልነበሩም ከለገዳዲ ያመጣኋቸው ፕላስ ደግሞ በዙ ሐሙስ በጠዋት ሄደን ባይሱ ጭነን መጣን የተወሰኑትን ጭኖ መምጣቱ ራሱ በጣም ስትራግል ነበረው ክረምት ማለት ይሄ መስከረም ላይ ገና ዝናብ አጉሜ ላይ አይወጣም አይደለ በዝናብ ነው እየጫነው የነበረው ከዛ ደግሞ ያደላላው አብሮኝ መጥቶ እዚህ ሊሸጥ ነበር አብሮኝ ተነጋገርነውና በቃ እሱ እንደሚያቅናም ነው ማቆት ለዶሮ አይሱዙ ይችላል 400 ምናምን ዶሮች ይጫኑ ሲለኝ እሺ በቃ ይጫኑ ምናምን አልኩት ከዛ ተጭነው ለምሳሌ ታፈኑ ዶሮቹ ላይ ብላችሁ ላይ ተደራረቡ ሊሞቱ ማለት እኔ ዶሮ ፌንት እንደሚነቅል ራሱ ያወኩት የዛንቀ ከዛ ደንግጠን እሱ በቃ ሲጋራውን ይዞ ወደዛ ሄዷል ያደስ ምናምን አላያቸው እኔና ልጅቷ ከነሱ ሳይድ ቆመን እየጻፍን ነው ቁጥር ምናምን ከዛ በጣም የሚያስደነግጥ ነበር ብቻ መጨረሻ ላይ እኔም ሳልቀር እስክሪብቶና ወረቀቴን ጥዬ ይዘናቸው እያወረድን ማለት ጀመርና ስናስቀምጣቸው የሆነ እንዴት ነው እንደተቀሰቀሰ ሰው ብድግ ምናምን ያሉ ይቆማሉ ማለት ነው እንደዛ ሆኖ ግማሾቹን ዶሮች ብቻ ነው ጭነን የመጣ ነው ሐሙስ እነሱን ሸጠን አላለቁም እላዩ ላይ ደርበን አርብ ጭነን መጣን አርብ ሸጥን አላለቀም ቅዳሜ ደግሞ የበዓሉ ቀን ደግሞ በፒክአፕ አድርገን ደግሞ ስንሸጥዋለን አላለቀም ከዛ አያቴ ጋር ኪችን ነበር ይሄ ምጣድ ምናምን ያስቀምጡበት በሉ ምጣዳችሁን አውጥሉኝ ምናምን ብያቸው ምጣዳቸውን አስወጥቼ ዶሮቹን እዛ አስቀመጥኳቸው ከዛ በቃ የተወሰኑትን አሮስቶ ምናምን ለሚፈልጉ ሱፐርማርኬቶች ምናምን ለሚያስረክቡ ሰዎች እንደዛ ሰው ፈልጌ ምናምን ሸጥኳቸው የቀሩትን ደግሞ ለመስቀል እስከ መስቀል ድረስ ቆይተው ለመስቀል ነው የተሸጡት እና የተሸጡበት ዋጋ ራሱ ያስቃል 60 ብር ምናምን ይሸጥኳቸው ዋናዬን ባይዘይ 116000 ብር ሙሉ ተበድሬ ነው ያመጣሁት ዶሮቹ በቃ ብድሬን አትሊስት መመለስ እንደምችል ሳረጋግጥ መጨረሻ ላይ በቃ ይውጡልኝ ይሄ መኖ አለ ማስቀመጫ ቦታ አለ ኩሳቸው በጣም ነው የሚያስጠላውና በቃ አትሊስት ይውጡልኝ ይለቁልኝ ምናምን ብዬ በ60 ብርም በ50 ብርም እንደዛ ነው ያለቁት ዶሮቹ እንዴት ነበር እንዴት እስኪ ላይ ዶሮስ ሸጂ አይሱዙ ጋር የነበረሽን እንትን ንገሪኝ ላይክ ልብስሽ ምናምን እስኪ ሪማይንድ
ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አዲስ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ን በላቀ ቅልጥፍና በገነባነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት። እንዴት እስኪ ላይ ዶሮስ ሽጂ አይሱዙ ጋር የነበረሽን እንትን ነገር ላይክ ልብስሽ ምናምን እስኪ ሪማይንድ። በቃ መኪና ውስጥ ኩስ አለ በቃ ከዛ ደግሞ እንዳልኩክ ዶሮቹን ስንጭንም ስናወርድም ዝናብ ቅጥቅጥ አድርጎናል። ጫማዬ ቦቲ ነው ኦልሞስት ቡትስን ያደረኩት ግን በቃ ጭቃ በጭቃ ሆኗል። ከዛ እነሱ ምሳሌ ሲበሉ ምንም ሲሉ በቃ እኔ ነኝ ዶሮ የትኛው ይሁንላችሁ ምናምን እያልኩኝ ያወጣው ሸጤ ነበረውና የሆነ ለተወሰነ እንትን ገበሬነት አይነት ተሰምቶኛል። ይሄ በቃ ገጠር ላይ ምናምን ያለው ህይወት አለ አይደል? እንደዛ አይነት ነገር ተሰምቶኝ ነበር። ኦኬ ከዛ የሚያቆኝ ሰዎችም ደግሞ ያገኙኝ ነበር። አያት አደባባይ ላይ ነበር ሸጤ ነበረውና እንዴ ሰዎች ነበሩ። በጣም ዶሮዋ ምናምን ነበር ያው ዶሮ እና አዲስ አመት በደረሰ ቁጥር አባቴ ይደውላል ዶሮ ምናምን ይለኛል። እሱም ደግሞ ነበረ በጣም ሰፖርት አድርጎኛል። በሰዓቱ ያምሻል ምናምን ቢልም በሰዓቱ ግን ተገኝቶ አብሬን ሲሸጥ ነበረ። እንዴት ነው ሴት ስለሆንኩኝም ልጅም ስለነች ብሎ ስለሚያስብም ፕሮቴክት ለማድረግ ይሄ ሌባ ሊያጋጥማት ይችላል ምናምን ከሚል ሀሳብ ከጎኔ ነበር፣ አጠገቤ ሆኖ ነበር ስንሸጥ የነበረውና ያውቀዋል እንዴት እንደነበረ ቫይቡና በቃ አሁን አዲስ አመት በደረሰ ቁጥር ዶሮ በጣም አሪፍ። ያወጣሽውን መልሰሽ ከዛ የተወሰነ ትርፍ አግኝተሻል አይደል? ትርፍ የለውም ምንም በቃ ብድር ነበረብኝ የአይሱዙ ከፍዬ እንዳልኩ 116,000 ብሩ ለዶሮዎቹ ብቻ ነው። ከዛ አብሮኝ ቆሞ ሲሸጡ ሲጭኑ ሲያወርዱ የነበሩ ደግሞ አሉ። ለነሱ ደግሞ ደሞዛቸው የ3 ቀን ነው ምናምን ለብቻ ነው። እሱን ሁሉ አድርጌ 6,000 ብር ምናምን ነበረ ያራፈኝ። ትርፍ አልለውም ምክንያቱም እኔ አስቤ የነበረው ትርፍ 80,000 ብር ምናምን ድረስ ስለነበረ 10,000 ብር ትርፍ እንደ ትርፍ አልቆጥረውም። በጣም ጥሩ። ከዛ በኋላስ የሾርት ኮርሶች ምናምን ሴልስ ማርኬቲንግ ትሬኒንግ ወሰድኩኝ። የዛኔ ቲክቶክም ነበርና ጀስት ይሄ እንደ ቭሎግ በቃ ሰራ ነበር። እንደዚህ ክላስ ጀምሬያለሁ ምናምን ቢሰራ ሰዎች መጠየቅ ጀመሩ። የት ነው የምትማሪው? የምን ሴልስ ማርኬቲንግ ነው ምናምን አሉ። ከዛ ለእነሱ ኤክስፕሌንስ አደረግ የሆነ ቪዲዮ ሰራሁኝ። በሱም ደግሞ እንደገባሁኝ በጣም ብዙ ሰዎች ናቸው በእኔ የተመዘገቡት። በአንድ ቪዲዮ በጣም ብዙ ሰዎች አላወቅኩም እኔ መመዝገባቸውን ራሱ። ግን እዛ ምን ያደረጉ ነበረ ሲመዘግቡ በማን ነው የመጣችሁት ምናምን እያሉ ይጠይቋቸዋል። በእኔ ከሆነ 15% ታሰብልኛል። እኔ የገባሁት 20 ምናምን ላይ ነው። በ30 ነው ደሞዝ የሚከፍሉት። በ30 ላይ 30,000 ብር ተቀብዬ ነው የወጣሁት። 4,000 ምናምን ብር ከፍዬ ተምሬ 30,000 ብር ምናምን ይዤ ነው የወጣሁትና ከሱ ቀጥሎ ደግሞ በቃ ይሄ እንዴት ነው ወቅታዊ የሆኑ እንደዚህ ትንንሽ ስራዎች በጣም ብዙ ናቸው ያሉት። ቲሸርት አሳትሞ መሸጥ ምናምን እንደዚህ አይነት ቢዝነሶች በጣም ብዙ ናቸው ያሉት። ከዛ ግን 12 ከተፈተንኩኝ ምናምን በኋላ ዩኒቨርሲቲ ከመግባቴ በፊት ትንሽ እንዴት ነው ኮንፈርት ዞን ውስጥ ገባሁኝ። ኮንፈርት ዞን ውስጥ ገባሁኝ። በቃ ያለኝን ብር ብቻ እየተጠቀምኩኝ ከቤት አልወጣም ምናምን እዛው በተኛሁበት ነው ምግብ የሚመጣልኝ፣ ልብስ እዛው ነው የሚታጠብልኝ። ቤተሰብ ጋር ስለሆንኩኝ ምንም የሚያስጨንቅ ነገር የለውም። እዛው እየበላው እዛው እየጠጣ መኖር ጀመርኩኝ እና ያ ነገር ትንሽ የሆነ ኮንፈርት ነሳኝ ለውስጥ። የሆነ እንዴት ነው ኮንፈርታብል ሆኛለሁኝ። 24/7 ስልኬ ላይ ነኝ። ምተኛም ከሆነ እዛ ነው ምተኛው። ከዛ ግን እንዴት ነው ብር ያለቀ ሲመጣ ከዛ ክላስ አይ ቲንክ ጀመርን መሰለኝ። ክላስ ጀምረን ከቤተሰብ ትራንስፖርት ምናምን እያልክ መቀበል ስጀምር በፊት ላይ ካለች ነገር ላይ ምንም ትንሽም ነገር ብትሆን ማድረግ ጀምሬ ነበረ። ሌላው ቢቀር ምንም ባላደርግ እንኳን ከነሱ የሚወጣውን ወጪ መቀነስ ችያለሁኝ እና ከዛ ሁላ ነገር በኋላ እንደገና ወደ ኋላ ተመልሼ እነሱን የትራንስፖርት ስጡኝ ታክሲ ስጡኝ ማለቱ ትንሽ ኮንፈርት አልሰጠኝም እና ቤት ውስጥ አንዳንድ ኢሹዎች ነበሩ። እንደዚያ ነገር ሀፕን ሲያደርግ በቃ ለምን ተከራይቼ አልወጣም? ለእኔ ትልቅ ኦፖርቹኒቲ ነው። ራሴን የምችልበት ሰው ሲቸገር ነው ሞር ራሱን ፑሽ የሚያደርገው። ኮንፈርት ላይ ከሆነ የሚበላው ካልተቸገረ የቤት ኪራዩን ካልተቸገረ ለመስራት አይነሳሳም ያን ያህል። እኔ ምንም ብር ሳይኖረኝ ነው ቤት ለመከራየት የወጣሁት። ተበድሬ ነው ኢቭን የቤት ኪራይ የከፈልኩት የመጀመሪያው። በእውነት ስወጣ ኢቭን ምንም ነገር አልነበረኝም። የቤቱን ፍራሽ ቤት የምተኛበት የነበረው ፍራሽ ነው ይዤ የወጣሁት። ጠቅሞኛል በጣም መውጣቴ። ብዙ እንትኖች አሉት፣ ስትራግሎች አሉት፣ ጉዳቶችም አሉት። ግን ከጉዳቱ ጥቅሙ ያመዝናል። መጀመሪያ እንደወጣሽ እንዴት ነበር? ላይክ አዲስ ነገር የመጀመሪያ ኤክስፒሪየንስ ምን አይነት ቤት ነበር ገባሽው? አንድ ክፍል ነው። አንድ ክፍል ጠባብ ናት።
በቃ ምንም የለም ምንድን ያለኝ ከቤት ብረት ይሄ ብረትና ችፑድ አልጋ የለውም እንጨት ምናምን የለውም ይሄ መሀል ላይ የሚገባው አልጋ አለ ምንድነው ብረት አለ አይደለ እሱ ብረት አለ ችፑዱ አለ ከዛ ፈሱ ላይ ፍራሽ አለኝ በቃ ሶስቱን ነው ይዤ ወጣሁት ከዛ ኮምፈርት ገዝቻለሁኝ ከዛ የቤት ዕቃ ገዝቻለሁ የቤት ዕቃ ስልክ ይሄ ብረት ድስት ማንኪያ ሹካ ሳህንና ብርጭቆ እነዚህ አይነት ነገሮችን ገዝቻለሁ ስቶቭ ገዝቻለሁ በቃ ለመኖር የሚያስፈልጉ ነገሮች ኑሮ ተጀመረ ማለት ነው አማሪፍ ቤት አባትሽ በጣም አልቀወጡትም እንዴት ነው መሰለክ መጀመሪያ ላይ እንዳልኩ ይሄ ብዙ እንደ ቲኔጀርም እንደ ፋይሬጅም ብዙ ያጠፋቸው ጥፋቶች ከአባቴ ጋርም ከቤተሰቦቼ ጋርም ቶታሊ ያጋጩኝ ነገሮች ነበሩ ከዛ ግን ስራ መስራት ጀምሬ የለ ከነሱ የሚወጣውን ኢንካም እንትን ወጪ ኤክስፔንሶች ማስቀረት ጀምሬ የለ ያ ነገር ጠቅሞኛል ምክንያቱም እነሱ ጋር የሆነ እንዴት ነው ኃላፊነት እንደሚሰማኝ ምናምን እንዲያስቡ አድርጓቸዋል at some point እና ለኔ ያላቸው እንትን በቃ እቺም ተጠፋዋ ምናምን ሳትሆን በቃ ራሷን ለመቀየር የታገለች ያለች ልጅ ነች የሚለው አይነት አስተሳሰብ ስለዚህ ይሄ ሉጣ ስልም ሉጣ ብለሽ ነው ምናምን አይነት ነገር ነው እንጂ አይቻልም ምናምን እንደበፊቱ ምናምን አይደለም አምኖበት በጣም አምኖበት ነው የወጣሁት አሪፍ ነው ለብዙ ቤተሰብ ከባድ ይመስለኛል 12 ልጁን ለራሴ ልቻል በቃ ወጣለሁ ብሎ መልቀቅ በጣም ብዙ ቤተሰብ ከባድ ነው እና ጠቅሞሻል አንቺ ግን አይደለ ሞር አያቴ ነች እንትን ያለችኝ ያው ከሷ ጋር ሞር አታች ስለነበርኩኝ በቃ እሷን ትቼ መውጣት ነበር ያቃተኝ እንደው ግን ያው እንዴት ነው አንዳንድ ነገሮች ላይ ጨከን ማለት አለብን ዲሲዥን ሜክ ማድረግ አለብንና በቃ ወስኜ ወጣሁኝ ማለት ቤት ዘመድ ፋሚሊ አካባቢ ላይ ይሄ ቢዝነስ ማይንድ የሆኑ ሰዎች ቢዝነሱ ዓለም የነበሩ ወይስ አንቺ ነሽ መጀመሪያ በዚህ አይነት መንገድ ቤተሰብ ውስጥ እንትን ያልሽው አንድ አክስት አለች ሱቅ ያላት ከዛ ውጪ ቢዝነስ ማይንድ የሆኑ ፋሚሊዎች የሉኝ ማለት ሁሉም የራሱ ስራ አለው ምናምን ግን ቢዝነስ የራሳቸው ቢዝነስ አይደለም እየሰሩ ያሉት I think የመጀመሪያ ነኝ ማለት እችላለሁ ይመስለኛል እንደኔ ሀስል ለኔ እንጃ እውነት ለመናገር ኢጎ አይደለም ግን እንደኔ እንደዚህ ሀስል እያደረገ ያየሁት ፋሚሊ የለም ቤተሰብ ውስጥ ኦኬ ተሐስለር በጣም አሪፍ 12 ተፈተንሽ ውጤት መጣ እሺ ከዛ ወዲህ ግቢ ከገባሁ በኋላ ነው አዲስ አበባ ዩኒቨርሲቲ 6 ኪሎ እሺ ግን ኤክስቴንሽን ነው የማታ እየተማርኩ አትሊስት ቀንቀኔን ያው የማታውንም ለቤተሰብ ብዬ ነው እንጂ ፊት ባደርገው ባቆመው ምንም አንቺ ወደ አምሮሻሎ ስራ ጋር እየተማርሽ እየሰራሽ ቀጠለ ኔክስት ስቴፕ ምንድነው የሆነው ለምሳሌ አሁን አንቺ ኦሬዲ ወደ ስራ ወደ ቢዝነስ ኦሬዲ አንድ አምሮሽ እዛው ውስጥ ገብቷል የተወሰኑ ስራዎችን ሞክረሻል የቆሙም የተሳኩም ያልተሳኩም አሉ ከዛ እንዳልኩክ መውጣት የጠቀመኝ ምንድነው ምን ልስራ ብዬ እንዳስብ ያደርገኛል እንዴት ሰርቼ ነው የቤት ክራይን ከቨር ማደርገው እንዴት ሰርቼ ነው የምበላው እንዴት ሰርቼ ነው ፕላስ የትምህርት ቤት ዩኒቨርሲቲን የምከፍለው ኤክስቴንሽን ስለሆነ ትከፍላለና እንዴት አድርጌ ነው እነዚህ ነገሮች የምወጣው ብለን እንድታስብ ያደርጋል ተካሪተ መውጣቱ ሰርቫይቫል ጉዳይ ይሆናል ሰርቫይቫል ጉዳይ ስለሆነ ምንም አማራጭ የለህም አትተኛም ከዛ ምን ማሰብ ጀመርኩኝ እናቴ ያበሻ ልብስ ነበር የምትሰራው ጎንደር ነው በቃ ከሷ ጋር ያወራን በስልክ በቃ ምን እንደምሰራ ግራ ገብቶኛል ምን ልስራው ናብሳት ለምን ያበሻ ቀሚስን እየላኩልሽ ለምን እዛ በኦንላይን አትሰሪም ልክ እንደ ጅንሱ ምናምን አለችኝ ኦኬ ከዛ እኔ ደግሞ ትንሽ ነገር አልወድም በቃ የሆነ ነገር ከጀመርኩ በትልቁ ነው አይምሮ የሚያስበውና አይ ለምን በኦንላይን ሱቅ ከፍታለሁኝ ምናምን አልኳት ከዛ በምንሽ ነው የምትከፍቺው ማለት እኔ እንጃ አላውቅም ብቻ ከፍታለሁኝ ሱቅ እና ሱቅ ከፍቼ ያበሻ ልብስ ሰራለሁኝ አልኳት ለያበሻ ልብስ ምንም አይነት እውቀቱ የለኝም ከዛ ግን እኔ በምናምን ያለው አንድ ሰው ካመነ ማድረግ ይችላል ብዬ የማስብ ሰው ነኝ እና አንድ ሰው አቴንሽኑን አንድ ነገር ላይ from scratch እንዳልኩ ከዛኔ ምንም ካሽ የለኝም ኢቭን የቤት ክራይ እንኳን ተከራይቼ ስወጣ ተበድሬ ነው የወጣሁት ከዛ ሞቲቬሽን እና ምን ሊሉኝ ይችላሉ እንግዲህ እጽፍ ነበር ሎቲ ነበር ስሙ አሁን የኮፊ ሾፕም ሎቲ ነው ስሙ ያኔ ነው እንደዛ ያሰብሽ ሎቲ
ሎቲ ክሎዜት ነበር ስሙ የባህል ልብሱ ማለት ነው ሻውን ካፌው ላይ የሚመጣው እዛ ክሎዜት ላይ ነበረው ስም ነው ሎቲ ክሎዜት ከፍቻለሁኝ ለመክፈት የሚያስፈልገኝ 500,000 ብር አግኝቻለሁ ያልኩኝ ነበር አላገኘሁኝም ብሩም የለም ግን በቃ ያበሻ ልብስ ቤቴን ለመክፈት የሚያስፈልገኝ 500,000 ብር አግኝቻለሁ ያልኩ ጽፈዋለሁ ደጋግሜ ነው የምጽፈው ላይክ በቀን 100 ጊዜ ምናምን ልጽፈው እችላለሁ ደጋግሜ ላነበው እችላለሁ ምናምን ከዛ የምር ይሰራል ግን ባይዘይ እውነት ይሰራል ከዛ የለቀን አባቴ ደወለ እሺ የለቀን እውነት አባቴ ደወለና የሆነ ቦታ ነበረ ጎሮ ቦታ ነበረ ካርታ ምናምን የለውም ግን አልሸጥም ብሎ ረጅም ጊዜ ተቀምጧል ያውታና ገዢ እኮ አገኘሁኝ ምናምን አለኝ እና ሊሸጥ ነው አለኝ እሺ ፈልግሃለሁ አልኩት ከዛ ወደ ከተሸጠ ምናምን በኋላ ተገናኘን ያበሻ ልብስ ቤት መክፈት ፈልጋለሁኝ እና 500,000 ብር እንድታበድረኝ ፈልጋለሁ አልኩት ኦኬ ማለት እንዴት እንደማይሽ አስበው ከዛ በፍጹም አለኝ አላበድርሽም በጣም ተጨቃጨቅን ምናምን አላበድርም አለ ምክንያቱም አላበድርም ያለው ያው እንዴት ነው የስራ ልምዱ የለሽም ስለ ያበሻ ልብስ የምታውቂው ነገር የለም ከዚህ በፊት ደግሞ ቢዝነስ ላይ ማለት ይሄ እንደዚህ ትልቅ ነገር ከፍቻ አላውቅምና እንደመጀመሪያ ለሱ በጣም ፍርሃት ይኖረዋል አንደርስታንድ አደርጋለሁ ግን በቃ በፍጹም አይሆንም ማለት በቃ ተው ችግር የለውም እኔ መጻፌን ቀጥላለሁ ግዴታ እኮ ብሩ ካንተ አይደለም መምጣት የሚጠበቅበት እኔ ከእግዚአብሔር ነው የምጠብቀው በቃ እግዚአብሔር ነው የሚሰጠኝ እጠብቃለሁ ከየትም ይምጣ ተው በቃ ምናምን አልኩት ለካ በዛ መሀል እናቴ ደውላለት ምናምን በቃ አበድራት እና ሰርተን እንከፍልሃለን ምናምን አለችው ከዛ ፋይናሊ ሻለ የዛኔ ገና ብሩም ሳይመጣ እንደሚሸጥም ሳይላቅ ገርም ነገር ለደላሎች ነገር ይጨርሻለሁ እኔ ቤት ሲባል እየሄድኩኝ ቤት አያለሁኝ ማለት ነው ለምሳሌ 22 ጋር አለ ምናምን ብሎ ደላላዎች ሲደውሉልኝ ብሩ ሳይመጣ ቤቱ ሳይሸጥ ሄጃይ ነበር ሄጃይና ኦኬ ይሄ ነገር ተጣማል ይሄን ነገር እንደዚህ ሆኗል በቃ ደስ ያላለኝ ቤት ከሆነ ነገራቸው መለሳለሁ በዛ መሀል ነው አባቴ እንደዚህ እየፈለኩኝ ቤት እያየሁኝ ነው ተሽጧል ምናምን ብሎ ይደወለልኝ ማለት ነው ከዛ እሺ ብዬ መጨረሻ ላይ ብቻ ከእናቴ ጋር አውሩና መጨረሻ ላይ 500,000 ብር አበደረኝ እዛ ቤቱን ተከራየሁኝ ከዛ ሽሮ ሜዳ ሄጄ ጨርቆች ምናምን ይሄ ጥበቦችን ምናምን ገዛዛው ከዛ ብቻ ይሄ በቃ ተጀመረ ስራው ግን የዛኔ ሲጀምረው መነን ጨርቅ ምን እንደሆነ ራሱ አላውቀው እንዴት እንደሚሰፋ አላውቅም ስራው እንዴት እንደሚሰራ አላውቅም ቲክቶክ ነበረኝ የዛኔ ግን ገና 10,000 ፎሎወር ምናምን ራሱ ይሞላ አይመስለኝም እና ደግሞ የሶሻል ሚዲያ ማርኬቲንጉ የዛኔ በደንብ አልተረዳሁትም አልገባኝም እና በደንብ ፕሮሞት ባደረገው ጥሩ ነበር ያግዘኝ ነበር ፕሮሞትም አላደረኩትም ብቻ ወኪንግ ከስተመር እየጠበቅኩኝ 4 ወር ያክል ከቆየሁኝ በኋላ ከሰርኩኝ ማለት ነውና ቀጣዩን ወራቶች መክፈል የቀጣዩን 3 ወር መክፈል አቃተኝ የአራተኛውንም ወር እንዴት ነው የቆየሁት መጀመሪያ ላይ ስገባ የ3 ወር የቤት ኪራይና የ1 ወር ተቀማጭ ነው የከፈልኩት የ1 ወር ተቀማጩ እነሱ ጋር ስለሆነ ለቀጣዩ 3 ወር ብር እየፈለኩኝ ኦልሞስት 4 ወር ነገር ሞላኝ ማለት ነው እዛ በቃ መልቀቅ እንዳለብኝ ተሰማኝ እቃዎቼ እንዳለ ሰብስቤ ለቅቄ ወጣሁኝ ማለት ነው እቃዎቼን ይዤ አያቴ ቤት አስቀመጥኳቸው ከሰርኩኝ ቦሌ መድኃኒዓለም ፊት ለፊት በ7 ወራት 23 ፎቆችን ገንብቶ መጨረስ በዴማ ሆፕ ሪል ስቴት ተችሏል ቤቶችን ከነካርታው አሁኑኑ ገዝተው መረከብ ይችላሉ ቅንጦት ይገባዎታል ዴማ ሆፕ ሪል ስቴት ምንድነው እንደፈራው አባቴ ምክንያቱ ለመክሰርሽ አንደኛ ሎኬሽን ወኪንግ ከስተመር ተጠብቅ ነበር ሎኬሽኑ ጥሩ አለ 22 ነው ግን አንደኛ ላይ ነበር እንዳልኩክ ይሄ በወኪንግ ከስተመር የሚሰራበት አይነት ቦታ አልነበረም ስራውም ደግሞ ይሄ እንዴት ነው በሰው ወይም ደግሞ በፕሮሞሽን ምናምን በደንብ አስተዋውቀው የሚሰራ ነገር ነበር ስለ ስራውም ደግሞ ያን ያህል ዕውቀት አልነበረኝም ሶ ያ ነገር ይመስለኛል ትንሽ የጎደኝ ከዛ ደግሞ መጀመሪያ የጀመርኩት የሆነ ካዡዋል የሚባሉ ልብሶችን ያበሻ ጨርቆች ሆኖ በየቀኑ ሊለበሱ የሚችሉ ልብሶችን ብዬ ነው ሳይው ደግሞ እንደዚህ አይነት ትሬንድ ገና ኢትዮጵያ ላይ በጣም ገና ነውና ለማስለመድ በጣም ቴክስ ታይም እዛ በቃ ሁሉም የሚሰራው አይነት ዲዛይን ስራ ደግሞ እነሱን ጀመርኩኝ እሱም ገና ነው ሳይ ደግሞ እነንቁ ንጹህ አርቲስት ምናምን የሚሰሩት ዲዛይኖች ወጣ ያሉ ዲዛይኖች ናቸው ስለዚህ ለምን አዲስ ዲዛይን አላሰራም ብዬ አዲስ ዲዛይን አሰርቼ እሱን በቃ ለማውጣት እንትን ያልኩ ባለውበት ሰዓት በቃ እንዳቃተኝ ገባኝ ከዛ ዘጋሁት ግን የሰራኋቸውን ዲዛይኖች እንትን አልኳቸው ተሰርተው ወጡ ቤት ውስጥ ማሽን ሰፊዎች እየመጡ ምናምን ቤት ውስጥ ተሰሩ ከዛ ፎቶዎች ተደርጎ በጣም ብዙ ዋጋ ከፍዬ እቃዎቹ ሸጬ ነው ባይዘው ልብሱ የተሰራው ልብሱን ማሰሪያ ራሱ ስላልነበረ የመደርደሪያው ሶፋ ነበረ ሪሴፕሽን ቴብል ነበረ እነሱ ተሽጠው ነው
ልብሶቹ ለጥልፍ በጣም ብዙ ነበር የሚከፍለው 15 ሺህ ብር ነው ለአንድ ልብስ ጥልፍ የነበረው የዛኔ ዲዛይኑ ትልቅ ከሆነ ለአንድ ልብስ 15 ሺህ ብር ነው ለሶስት ሲሆን ደግሞ 3 ዲዛይን ነበር የሰራሁት አስበው ያንንም ሳደርግን ይሄ እንዴት ነው ጊቭ አፕ ለማድረግ አለ አይደል እስከ መጨረሻው ድረስ ለማሞከር ሞከርኩኝ ፎቶሹ ተደረገ ኦርደር የሚያደርግ ሰው ጠፋ በመጨረሻ ላይ በቃ ማሽኔን ሸጥኩት በቃ ሁሉንም ነገር አቆምኩኝ አበሻ ልብስ የሚባል ነገር አሁን ከመልበስ ውጪ ለብሽሙላ ነው አይ ለብሳለሁ የዛኔ ለኔ በጣም ከባድ ነበርና ሞር ከባድ ያደረገብኝ ነገር ምን ነበር በመሃል ስራውን ከጀመርኩኝ በኋላ አባቴ ወድቆ እግሩን ተሰበረ ጉልበቱ ላይ ማለት ነው ሶ ሄጂ ለመጠየቅ አይኑን ለማየት አቅም አልነበረኝም እንደከሰርኩኝ የገባኝ ሰዓት ላይ በቃ ሄጂ አልጠየቅኩት ከሄድኩኝ የሆነ እንዴት ነው ያልኩሽ የነገርኩሽ ስራ ደግሞ ኢቭን ሳይሰበር እንኳን መጥቶ ቁጭ ብሎ ቤቱ ጸጥ ብሎ ምናምን እሱ በሚመጣበት ሰዓት ይጨንቀኛል በቃ አይቶት በቃ አሁን ይጨነቃል እሱ ምናምን በቃ ውስጤ በጣም ይጨነቃል ፈራለሁኝና ሲሄድም እንደሚጠይቀኝ አውቃለሁ ስራው እንዴት ሆነ ምናምን እንደሚለኝ ይገባኛል እና ያንን ስለማስብ አልሄድም ነበር እና በዛ ምክንያት ራሱ ከሱ ጋር ጣልተን ነበር እንዴት ታምሜ እንዴት አጠይቂኝ ማለት ነገር በሚል ራሱ ጣልተን ነበርና ለኔ ሞር ከባድ ያደረገው ደግሞ ይዛኔ እሱ ነበር ከዛ የመኖሪያ ቤት ክራይን ራሱ መክፈል በጣም ስትራግል ያደረኩኝ የነበረበት ሲቹዌሽኖች ነበር ብቻ እንደዚህም ብሎ ከእግዚአብሔር ጋር አልፏል ያ ጊዜና በጣም የሚገርም ነው ሶ ከከሰርሽ በኋላ አሁን እንግዲህ ለምሳሌ ለኦንላይን ማርኬት ልብስ መሸጡ እሱ አልተሳካም ዛ ዶሮ እሱም እንዳሰብሽው አይደለም ከዛ ለሶስተኛ ጊዜ ያበሻ ልብስ እሱም አልተሳካም ከስረሽ ወጣሽ ከዛ በኋላ እንዴት ነው ላይፍ ሰርቫይቫል ጉዳይ ይሆናል አይደለ እንዴት ነበሩ ከባድ ጊዜዎች ምን ነበሩ ከባድ ጊዜዎች እንዳልኩ ስራው ፌል አድርጎብኛል ስራው ፌል ካደረገ በኋላ የቤት ኪራይ አለብኝ የመኖሪያ ቤት ኪራይ ማለት ነው አዎ 5,000 ብር ነበር ከፍለው ከዛ 6,000 ብር አድርገውብኝ ነበር ከዛ 8,000 አድርገውብኝ ነበር ከዛ ቤት ስለቅ ድረስ በቃ እዛ ቤት ላይ 1 አመት ከምናምን የቆየው 1 አመት ከ6 ወር ቆይቻለሁ 1 አመት ከ6 ወር ሙሉ ስትራግል ነበር ኦልሞስት ስራውን ተጀምሮ ከዛ በቃ ይሄ መጀመሪያ እንደጀመርኩ አካባቢ ነበር ስቴብል የሆንኩት ሳይሆን ይሄ አበሻ ልብስ ቤቱ ጋር የማወጣው ብር ስለነበረ ከሱ ብር ላይ ምናምን ከፍል ነበር ልክ አበሻ ልብስ ቤቱ ከከሰረ በኋላ ግን ከየትም አምጥቼ ልከፍል አልችልምና እሱ በጣም ከባድ ነበርና ከአካባቢዎቼ ጋር ትብብቆሽ ነበር የምጫወተው ኢቭን ቤት ራሱ አልነበረም የማድረው ቤተሰቦቼ ጋር እንዳልሄድ የሆነ አልቻለችም አቃታት መባልን ፈራሁኝና በቃ ሌላ ሰው ቤት ነበር ማድረው ኢቭን ከገባውም ከስንት አንዴ ነው እሱንም ተደባብቄ ድምጽ ሳላሰማ ለመተኛት ወይ ቤት ውስጥ ለመቀመጥ ነው መሞክረው ብቻ ጊዜ በጣም ከባድ ነበር ታክሲ ያጣውበት ሲቹዌሽኖች ነበሩ ታክሲ ያጣቼ ክላስ ሜድ አቅቶኝ አቴንዳንስ ሉዝ አድርጌ አደረኳቸው ኮርሶች አሉ ሜድ አቅቶኝ ማለት ነው መብላት አቅቶኝ በቃ ተከናንቤ ተኝቼ ያሳለፍኳቸው ጊዜያቶች አሉ ከምንም በላይ የቤት ኪራይ የሰው አይን ማየቱ ማለት ከነሱ ጋር ክፈይ አትክፈይ ስልክ ሲደወልብህ ምናምን ያለው ጭንቀት ልነግርህ አልችልም ቤት ኪራይ ደግሞ አይታለፍ አልፎም ምግብን እኮ በተለያየ መንገድ ተሸውዷል በውሃ ምንም አድርገህ ከሰው ጋር በልተህ የማይታለፈው ነገር አንዱ እሱ ነው ደግሞ የቤት ኪራይ ብቻ አይደለም ባይዘው ይዛኔ ያልከፈልኳቸው የሸማኔ የጠላፊ በጣም ብዙ ዳዎች ነበሩብኝ እቃ ይገዛኋቸው የመነን ጨርቅ ፈርጥ ምናምን አይነት ነገሮች ነበሩ ለአበሻ ልብሱ የሚገዙ እቃዎችና እነዛ ይሸጡልኝ ሰዎች በቃ ይደውላሉ በየቀኑ ነው የሚደውሉት አንዱ ሲጀምር ደግሞ ይቀጥላል አንዱ ይቀጥላልና ብቻ በጣም ከባድ ጊዜ ነበር እሱ ጊዜ ከጠዋት እስከ ማታ ማልቀስ ነበር ስራ አይኔ በየቀኑ ብታገኘኝ አይኔ አብጦ ነበር የምታገኘኝ እንዳልኩክ ደግሞ ቤተሰብ ጋር በሄድ እኮ እችላለሁኝ እኮ ግን ይሄ አልቻለችም ማቃታት መባሉ መሸንደሽንፈት ነው ያው ብቻ በጣም ከባድ ነበረ ግን አልፏል እንግዲህ እነዚህ ሁሉ ሁኔታዎች ከነበሩ ተስፋ ቆርጠሽ ነበር ተስፋ የሚያስቆርጥ ተስፋ መቁረጥ የሚባለው ደረጃ ደርሰሽ ነበርና ያደረሱሽ ነገሮች ነበሩ አዎ እኔ የሚታየኝ መሞት ነበረ ስፔሻሊ አሁን ይሄ ያልኩክ ሞመንቶች ላይ የሆነ ቢላ ምናምን ሳይ በቃ የሆነ ራሴን መጉዳት እውነት በቃ አሁን ሳስበው ምን ሆኜ ነው ግን ምናምን እላለሁኝ ለሚያልፍ ጊዜ ምናምን እላለሁኝ አሁን አልፎ ያየሁት ስለሆነ ማለት ነው ግን በቃ ቢላ ምናምን ሳይ እግዚአብሔርን ራሴን ማጥፋት ምናምን ነው የሚቀናኝ የሚታየኝ አይምሮዬ ላይ የሚመጣው እንደዚህ አይነት ነገር ነው ስቲል እኮ ማለት ላይክ በጣም እኮ ገና እኮ ነሽ አይደለ በዛስ አሁን ላይክ አሁን 23 አመትሽ አይደለ 23 አመት ይሄ ለሆነው እኮ ኦልሞስት ቅርብ ጊዜ ነው አይደለ
ኦልሞስት 20 እና 21 ላይ ማለት ነው ሁለት አመት በዛ ሰዓት early አይመስልሽም ምናልባት ስራው ቀድመሽ ብዙ ነገሮችን early ነው ብዙ ነገሮችን የጀመርኩትም የጨረስኩትም ቢያሰብ like relationship ብትል ኢየሱስ ህይወትን ብትል fire engine ብትል ስራውንም ብትል everything early ነው በቃ ጥንቅቅ አድርጌ የጀመርኩትና በቃ እዛ ላይ እኔ ለእድሜ ማቹርድ ሆኛለሁ ብዬ ነው የማስበው በሰዓቱ ሁኔታዎቹ ያሳስቡሃል የትኛውም ሰው ከኔ በላይ እድሜ ያለው ሰው በእድሜ በጣም ብዙ አመት የሚበልጠኝ ሰው እንኳን ቢሆን የቢካይ ሲደወልበት እዳዎች ሲደወሉበት ትራንስፖርቱም መቻል ሲያቀታው መብላት ሲያቀታው ከዛ ደግሞ ሰው የሚያከብር ደግሞ በሰውነትክ ሳይሆን ሁኔታህን አይቶ ነው አይደለ የዛኔ በጣም ብዙ የታዘብኳቸው ሰዎች አሉ የኔ የምላቸው እንደዚህ አይነት ሲቹዌሽን ላይ ሰው ይደርሱልኛል ብዬ ኤክስፔክት ያደረኳቸው ግን in reverse እንትና ብዬ ያስባቸው የነበሩ ግን ያጣኋቸው በጣም ብዙ ሰዎች ነበሩ ሌላው ደግሞ የሚሰብርህ የነበረው ነገር እሱ ነው ይሄ ሰው ማጣቱ ይሰብርሃል አለመፈለግ ስሜት አለው አይደል አለመፈለግ እና በቃ የመጨረሻ ይመስልሃል የሚስተካከል አይመስልም ምክንያቱም እኔ ብዙ ነገሮች ሞክሬያለሁ ኢቭን በቃ የመጨረሻ ትግስቴን አሟጥጬ ነው በኦንላይን ራሱ ለመሸጥ እቃዎቹን ሸጬ እንደገና በኦንላይን ዲዛይኖችን ሰርቼ ፎቶሾት ተደርጎ ፖስት ተደርጎ ኦርደር ይመጣል ምናምን ብዬ ስጠብቅ ምንም ኦርደር የለም ላይክ አንድ ፍሬ ኦርደር የለም እና ልብሶቹ ውስጥ ይላሉ ተሰርተው ቁጭ ብሏል እስካሁን ድረስ አሉ ልብሶቹና በጣም ተስፋ አስቆራጭ ነበር እንደ ሁኔታው እንደ እድሜ ሳይሆን በቃ ሁኔታው ተስፋ ያስቆርጣል እውነት ለምናገር በእኔ እድሜ ያንን ነገር መቋቋም በራሱ በጣም ትልቅ አቅም ይጠይቃል እግዚአብሔርን በጣም ትልቅ አቅም ይጠይቃል ቻከባር ነው እና ሞር እንዳልኩክ ደግሞ ያባቴ መታመም እዳዎቹና ምን እንዳሉ ሆኖ ከዛ ደግሞ ሰው ማጣትህ ደግሞ አሉ የምትላቸው ሰዎች ደግሞ እንደዚህ ነገር ላይ እኮ ብሆን እኮ ትደርስልኛለች ይደርስልኛል ብለህ እንትና አለልኝ ቆይ እንትና እንደዚህ ያለና ከእንትና እንደዚህ ባደርግ እንደዚህ ይሄን ያክል ቢያበድረኝ ከእንትና ይሄን ያክል እንትን ባደርግ እንደዚህ ማድረግ ይችላል ምናምን ብለሃቸው እነዛን ሰዎች እሺ ብለው ደውለህላቸው እንደዚህ ተቸግሬ ነበርና እንደዚህ ብር እንድታበድሩኝ ብለሃቸው እሺ አካውንት ሽላኪልኝ ብለውክ ከዛ ስልክ አያነሱልህም ስልክ ይዘጉብሃል እንደማይተዋወቅ ሰው በቃ ከዛ በኋላ እንደማይተዋወቅ ሰው የሚዘጉ ሰዎች ነበሩ እንትና ብያልኳቸው ሰዎች እና በቃ ኤግዛክት ያልኳቸውን ሰዎች ነው ደግሞ ያጣሁት እስኪገርመኝ ድረስ ግን እግዚአብሔር ይመስገን ያ ሁላ ነገር መሆኑ ለኔ በጣም ትልቅ ትምህርት ነው የተማርኩት በጣም ትልቅ ትምህርት አለ ከዛ ነገር በቃ ሰው ተስፋ መሆን አይችልም የዛን ያሳለፍኳት ነገር ከእግዚአብሔር ጋር ያለኝን አታችመንት በጣም እንድጨምሩ አድርጎኛል ጸልይ ነበረ ገንዘቡን ለማግኘት አበሻ ልብስ ቤቱን ለመክፈት እጸልይ ነበር ምናምንና ብሩን ካገኘሁኝና ቤቱ ከተከፈተ በኋላ ግን ጸሎት አቆምኩኝ እግዚአብሔርን ተውኩት እግዚአብሔርን ረሳሁት ሞር ፎከሴ ሰጪው ላይ ሳይሆን የተሰጠኝ ነገር ላይ ሆነና በቃ ሰጪውን ተውኩት ሰጪውን ረሳሁትና ያ ነገር ምን አስተማረኝ ከገንዘብም ከሰውም ከቤተሰብም ከምንም በላይ አለኝ ብለህ ልትመካበት የምትችለው እግዚአብሔር ብቻ ነው እና ያንን ነገር አስተምሮኛል ከዛ ችግሮችም ደግሞ የወጣሁት ደግሞ ይሄ ነገር ሪያላይዝ አድርጌ ሞመንት ሪያላይዝ አድርጌ ልክ ወደ እግዚአብሔር መመለስ ጀምር ነው እነዚህ ነገሮች መፍትሄ ማግኘት የጀመሩት የሆነ ሰው አውት ኦፍ ኖዌር ባይዞይ ሰው እግዚአብሔር ሰው ያስነሳልሃል አንዳንዴ የማትጠብቀውን ሰው ነው ደግሞ የሚያስነሳልህ የሆነ ሰው አጠገብ ቁጭ ብሎ ያይና ምንሆነሽ ነው ምናምን ብሎ ጠይቆኝ አይ እንደዚህ ጫንቆኝ ነው ምን ጨነቀሽ እንደዚህ የቤት ኪራይ እሺ አካውንት ሽላኪልኝ ብሎ ሰው ብር የሚያስገቡልኝ ሰዎች ነበሩ አማላቃቸው ሰዎች ይሄን የሚያደርገው እግዚአብሔር ነው ይሄም ደግሞ የሆነው እንዳልኩክ ደግሞ ሰው ላይ መተማመን ሰው ላይ መደገፍ ገንዘብን ላይ መደገፍ እንደሌለብኝ ብቸኛ ተስፋ እግዚአብሔር ብቻ እንደሆነ ሳቅና ሲጋባኝ ከዛ ፕራክቲካሊም ደግሞ ማድረግ ስጀምር ነው ብዙ ነገሮች መፍትሄ ያገኙ የመጡትና ብዙ ነገሮች መስመር ያዙት ማለት ነው እና ይሄ ነገር ተምሬበታለሁና እንኳን ሆነ ነው የምለው ይሄንን መማሪ ማን ያስተምረኝ ነበር ማን ይነግረኝ ነበር እንደዚህ ነገር ውስጥ ባላልፍ ኖሮና በጣም ነው ማመሰግንበት እግዚአብሔር ይሄን ነገር ስላሳለፈኝ በጣም ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ ሁሌም ጉብኝት አለ አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ከማግኘቱም ከማጣቱም ከመክሰሩም ከመራቡም ከሁሉም ችግር በኋላ the moment like በቃ የመጨረሻ አማራጭሽ ፈጣሪ እንደሆነ ያወቅሽበት ሞመንት አጋጣሚ እንዴት ነበር ከዛስ ደግሞ እንዴት ነው አፕሮች ያደረግሽው ወደ ፈጣሪ እኔ ቅርቤ ያደግኩትም ክርስትና የተነሳሁትም ሳሊተ ምሕረት ነው ጉርድ ሾላ ኦኬ በቃ በብሄ ሞር አታችመንት ይዛ ነው በቃ ከልጅነት ጀምሮ 20 አመት ጉርድ ሾላ የኖርኩበት አመታት ሁሉ እዛ ነው ያደግኩትና በቃ ይሄ ነገሮች በጣም ሄቪ የሆኑብኝ ሲመጡ
እዛ መሄድ ጀመርኩኝ እና እዛ ሄድኩኝ በቃ እያለቀስኩኝ ቤት ይገባለሁኝ ይሄ በቃ ይሄ ማለት ሄዶ አልቅሶ መመለሱ የየቀን እንትን ሆነ ከዛ ኃጢአቴ በስቶም ነው እንዴ ምናምን ብዬ ማሰብም ጀመርኩኝ ከዛ ይሄ ወደ ንስሐ ህይወት ምናምን እየመጣሁኝ መምጣት ጀመርኩኝ ታያዋለህ እንደዚሁ እና ፊል ታደርገዋለህ እንዲሰማህ የሚያደርገው እግዚአብሔር ነው ብዬ ነው የማስበው ኢቭን ያንን ፊሊንግ እንደዛ እንድታስብ ራሱ የሚያደርግህና ሲገባኝ በቃ የሆነ እንዴት ነው ኖቲስ አደርገው ራሴን ምንድነው ያጠፋሁት ምኑ ጋር ነው የተሳሳትኩት ምናምን ለራስህ ትጠይቃለህ በቃ ይሄ በጣም ጫናው እየበዛብህ ሲመጣና እኔ በቃ ከአቅሜ በላይ ሲሆንብኝ ምንድነው የሳትኩት ምናምን ብዬ ማሰብ ጀመርኩኝና እውነት ለመናገር ምናልባት ጸልዬ ቢሆን ኖሮ ስራውንም አላጣውም ነበር ብዬ አስባለሁኝ መጀመሪያም ራሱ እያመሰገንኩኝ በየቀኑ እየጸለይኩኝ ብኖር ኖሮ ልክ በሞመንት ያ ነገር እንድትሰጠኝ እግዚአብሔርን ባረሳው ኖሮ ያንን ነገር ሉዝ አደርጋለሁ ብዬ አላስብም ነበር ምክንያቱም እንዴት ነው እግዚአብሔር የኛን ትኩረት ይፈልገዋል እኛ ልጆቹን ይፈልጋናል እንድንጠፋበት አይፈልግም እና ትኩረታችንን ከሱ ላይ የወሰደበትን ነገር በሞመንት ላይክ እንዴት ነው ለምሳሌ እኔ አበሻ ልብስ ቤቱ ሲከፈት እግዚአብሔርን ረሳሁት እግዚአብሔርን ታውኩት ልክ ገንዘብ ማግኘት ጀምር ያን ያህልም ባይሆንም በቃ ለኔ መክፈቱ ራሱ በጣም ትልቅ እንዴት ነው ኢጎ ይሆንብሃል አይደል በቃ በዚህ እንደዚህ ከፍቼና ምን ብለክ አንቺ እንዳደረግሽው ነው የሚሰማው አንተ እንዳደረከው የእግዚአብሔርን እርዳታ የእግዚአብሔርን እጅ ትረሳዋለህ የሱ ክሬዲት ታወጣዋለህ ትረሳዋለህና ልክ እንደዛ ማሰብ ስጀምር እቺ መስመር እየሳተሽ ነው ሚል ይመስለኛል ከላይ ሆኖ ያየ እቺ መስመር እየሳተሽ ነው እኔ እየተወችኝ ነው ደሞ ካሱ ስንርቅ ደሞ ምን ነው ህይወት ደሞ ሁላችንም አቃለን ሄልዚ ህይወት አንኖርም እኛን ለመታደግ ሲል ይመስለኛል አንዳንድ ነገሮችን የሚወስድብን አንዳንድ ነገሮችን የሚከለክለን የሚነጥቀን ለኛው ለራሳችን ሲል ነውና እንኳን ወሰደብኝ የዛኔ ባይወስድብኝ ኖሮ በዛው ነበር የምጠፋው የሆነ ቶሎ አልመለስም ነበር ብዙ ዋጋ አስከፍለኝ ነበር ከሱ መጥፋቴና ለኔ ጠቅሞኛል ከዛ እንዳልኩ ሪያላይዝ ማድረግ ስጀምር እኔ ተደገፍኩት ገንዘቡ ላይ ነው ቤቱ ላይ ነው አበሻ ልብስ ቤቱ ላይ ነው ሰዎች ላይ ነው እንትና ብዬ ተደገፍኳቸው የተማመንኳቸው የተመካውባቸው ሰዎች አሉ የሚገርም ነገር ስራውን ብቻ አይደለም ያሰጠኝ አንድ በአንድ እነዛን ሰዎችን ማሳጥቶኛል እንዳልኩና እንዲህ ቁጭ ብዬ ሳስበው ምክንያት አለው እነሱንም ያነሳበት ከህይወቴ ውስጥ ያስወጣበት ምክንያት አለው ብዬ አስባለሁኝ ማለት ግልጽ ነው ብዬ አስባለሁኝ እንዳልኩት ትኩረቴ በጣም ተወስዶ ስለነበረ በቃ የኔ ትኩረት ለማግኘት ሲል እነዛን ነገሮች ማንሳት ነበረበት ያ ሲወሰድብኝ ነው ሌላ ነገር ትኩረት ማድረግበት ነገር የምፈልገው አንለስ ያ ነገር ካልተወሰደ በስተቀር ትኩረቴ ወደ እግዚአብሔር መሆን አይችልም ነበርና እንኳን ሆነ በነዛ ታይሙ ሳሊ ተምረት ይሄድሽ ማልቀስ መጠየቅ ጾሎት ንሳማም ጀመርሽ ከዛ በኋላ ደግሞ በደንብ በሰፊው ወደ ሃይማኖቱ በደንብ ቀርበሽ ህይወትሽ መስመር እንዲዝ ያደረግሽበትን አጋጣሚ ምስክርነት እየሰማው ነበር ስለሱ ነው ምንድነው የሆነው በቃ እንዳልኩ ቤተካሪች ከወጣሁኝ በኋላ 2 አመት በጣም ስትራግል ነበርው የመጀመሪያ ቤት 1 አመት 6 ወር almost 1 አመት ከ6 ወር ቆየሁኝ እዛም ሙሉ አመት ስትራግል ነበር ከዛም በኋላ ደግሞ ከአከራዮቼ ጋር እንዳልኩ ባለመክፈል በመናም በጣም ብዙ ስለተጣላን በቃ ቤት ቀይራላሉኝ እኔ መቀየር ፈልጌ ቤት እንትናልኩኝ ቀየርኩኝና የገባሁበት ሁለተኛ ቤት ለምን እንደሆነ በማላውቀው ምክንያት በጣም ዲፕሬስድ የሚያደርገኝ ቤት ነው በቃ የሆነ ጨለም ያለ ነገር ነው የዛኔም ስራ አልነበረኝም ግን በቃ ጫማ ለምሸጥ ሞክር ነበር በኦንላይን ትንሽ ነገሮች ይሄ ወቅታዊ የሆኑት ነው አሉ አይደለ በቃ ገንዘብ ለማግኘት ስለሆነ የሆነ ሞባይል ቤት ላይ እንደ ሶሻል ሚዲያ ፌስቡክ ይሰራላቸው ነበር 5000 ብር ምናምን እየከፈሉኝ ሶስቱ የተወሰነ የቢትኮይን ከቨር ያደርግልኝ ነበር እንደዛ እያለ ቆየሁኝ ከዛ ኢፖክሲ እንደዚህ ከሰው ጋር እያወራን በቃ ስራ ምን እንደምጀምር ግራ ገብቶኛል ምናምን ስለው ሪኮመንድ አደረገኝ ለምን ኢፖክሲ እንደዚህ እንትናጀምሪ ምናምን አለኝ ወይም ደግሞ ፔፐር ባግ ምናምን በቃ እንደዚህ አይነት ይሄ በቃ ለጀምራቸው የምንችላቸውን ቢዝነሶች ማውራት ጀመርን ከዛ በቃ ለምን ኢፖክሲ ይሻለኛል ኢፖክሲው ለምን አልጀምርም ብዬ ኢፖክሲ በኦንላይን ትሬኒንግ እንደሚሰጥ ሰማሁኝ እዛ በኦንላይን ትሬኒንጉን እየወሰድኩኝ በመሃል ስለ ስውሯ ማርያም በጣም ሲወራ ሰማለሁኝ በጣም ብዙ ሰው ላይክ ምስክርነትም አጠገቤ መተው ስውሯ ማርያም እኮ እንዲያርጋልኝና የሚሉኛል ሰዎች ቲክቶክ ላይ ስክሮል ሳረክ ስውሯ ማርያም ብሎ ይመጣልኛልና በቃ ስሟን በተደጋጋሚ ስሰማው ለምን እየጠራችኝ ይሆን እንዴ ለምን አልሄድም ኮንሺየስ ነኝ ባይዘው እንደዚህ አይነት ነገሮች ላይ የሆነ እንዴት ነው ኦፖርቹኒቲ እንዳያመልጠኝ ስል በቃ ኮንሺየስ ሆኜ ነው የምጠባበቀው መልእክቱ ላንቺ የተላከ እንዲመስልሽ በቃ የሆነ ነገር ካለ ይሄ ነገር ለኔ መልእክት ይሆን እንዴ አንዳንዴ ከመልእክቱ ጋርም እግዚአብሔር መልእክት እየላከልህ ከመልእክቱ ጋር ትተላለፋለህና መልእክቱ ለኔ ይሁን እንዴ ምናምን በይ በጣም ኮንሺየስ ሆናለሁኝ እና ከዮነሽ ልጅ ጋር ነበር ለኔ የነበረው እሷም እንደኔ የሆነ ህይወቷ ሚስታፕ የሆነባት ልጅ ነበረች
ለምን ስውሯ ማርያም የሚባል እንትን እየሰማሁኝ ነበር ለምን አንሄድም ምናምን አልኳት ከዛ እሺ አለችኝ ከዛ እንትን አልኩኝ ደውዬ ቦታ ሲያስኩኝ የሁለት ሰው ቦታ እሑድ ቀን ነበረ ደርሶ መልስ ጉዞ ልንሄድ ነበረው ከዛ ቅዳሜ ማታ ላይ ማለት ተዘጋጅቻለሁ ነጠላይ ምናምን አዘጋጅቻለሁ እኮ ግን ውስጤ ቅሪቅር ያለኝ በቃ መሄድ ደበረኝ በቃ ቅፍፍ አለኝ በቃ መሄድ የሚባለው ነገር ሳስበው ደበረኝና ደወልኩላትና አንቺ በቃ ሂጂ እኔ ይቅርብኝ እኔ ልቀር ምናምን አልኳት እሺ ስልክ ቁጥራቸውን ላኪልኝና እኔ ሄዳለሁኝ አለች እሺ ብዬ ስልክ ቁጥራቸውን ቴክስት አደረኩላት ከዛ ማታ ከጓደኛዬ ጋር ስናወራ እኔ እንጃ ብሄድ የሆነ መንገድ ላይ አደጋውን ለሚደርስብኝ ይመስለኛል ውስጥ ቅሪቅር እያለኝ ስለሆነ ባልሄድ ይሻለኛል ምናምን አልኩት ጥሩ ነገር ሲሆን እኮ በቃ ይሆን በቃ መጥፎ ሀሳብ ነው የሚመጣው አይምሮዬ ላይ ከዛ ያኔ በቃ ብቀር ይሻለኛል ምናምን ስለው እንዴ እንዳትቀሪ በታሪክ እንዳትቀሪ አለኝ በቃ ብትሞቺ እንዳትቀሪ ምናምን አለኝ ከዛ ይሄንን ሲለኝ እሺ ምናምን ብየው ዘጋሁት ስልኩን ይሄን ሲለኝ ስንት ሰዓት ነው ኦልሞስት ቀርቼ ሻወርም አልወሰድኩም ከስራ ገብቼ ሻወር ልወስድ ነው የገባሁት ቤት ልብሴን አዘጋጅቻለሁ ነጠላዬ ተዘጋጅቷል ግን በቃ ተቻው በቃ ተኝቻለሁኝ እና እሺ እሱን ካወራሁት በኋላ እሺ ብየው ዘግቼው ስልኬን ከፍቼ ቲክቶክ ስክሮል እያደረኩኝ ስውሯ ማርያም ምናምን የሚል ድጋሚ መጣልኝ ቪዲዮ አሁንም ስክሮል ሳደርግ አታምነኝም 4 ቪዲዮ ተከታታይ ስውሯ ማርያም የሚል ቪዲዮ መጣ ማለት ነው አይ በቃ አልቀርም መሄድ አለብኝ ብዬ ተነሳሁኝ ከዛ በኋላ አልተኛሁኝም እንደዛው እንደተቀመጥኩኝ ነጋብኝ ተነስቼ ሻወር ወሰድኩኝ ከዛ ደግሞ ልክ ስክሮል ሳደርግ ጥፍር ቀለም የተቀባችሁ ምናምን አርቲፊሻል ነገር አያስገቡህም እዛ መንፈሶች ምናምን ያለባቸው ስላሉ ብቻ አያስገቡህም አይፈቀድም በአጠቃላይ አይፈቀድምና አስለቀቃችሁ መምጣት ያለባችሁ ጸጉራችሁን ቀለም የተቀባችሁ ምናምን ሲባል ሳይ ጥፍር እግሬ ላይም እጄ ላይም ጄል አለ ጥፍር ቀያሜ ፍልቅ አድርጌ አንስቼ ሻወሬን ወስጄ ተካክዬ ቁጭ ብዬ ሰዓት ከተኛው እንቅልፍ ወስዶ የሚጥለኝ መሰለኝ ቁጭ ብዬ ጠበቅኩኝ ልክ ሰዓቴ ሲደርስ ራይድ ጠርቼ ወጣሁኝ ለሊት 10 ሰዓት ተኩል ላይ ምናምን ወጣሁኝ ከዛ ስደውላት ስልክ አታነሳም አብራይል ትሄድ ነበረችው ልጅ ስደውል ስልክ አታነሳም የመጀመሪያው መኪና ውስጥ ገባሁኝ ጠበቅኳት የለችም ሁለተኛው መኪና ውስጥ ገባሁ ወርጄ ጠበቅኳት የለችም ከዛ በሶስተኛው በቃ ከፈለገች በኋላ ትምጣም ነው ብዬ ሶስተኛው መኪና ውስጥ ገባሁ ቆይታ ደወለችልኝ መንገድ ከጀመረም በኋላ ቀርተሽ ነው ምን ሆነሽ ነው የት ነሽ ምናምን ስላት እንቅልፍ ጥሎኝ አልሰማሁትም ግን ተቃራኒ አንቺ ነበርሽ አለችኝና እሷ አልቴር ነበር ቀርታ እሷ እኔ ሄድኩኝ ማለት ነው ነበርኩ ልቀሪ ነበረው ከዛ ሄድኩኝ ሄጂ ምንም አላደረኩም በቃ ሰው ጸበል ምናምን እያለ እምነት ምናምን ሲል እኔ በቃ አምጥቻለሁ እኮ ግን ሞርፎ ከሲሱ ላይ ሳይሆን በቃ ጸሎት ማድረጉ ላይ ነበርና ከብቼ በቃ ስቅስቅ ብዬ አልቅሼ ጸሎት አደረኩኝ ጸበሌን እምነቴን ይዤ መጣሁኝ ሲሄድ ከዚህ ቤት እየፈለኩኝ ነበር ቤት ለመቀየር ኢፖክሲ ለመጀመር አስቤ ነበር አልኩኝ ባለ አንድ መኝታ ቤት አድርጌው መኝታ ቤት ልሰራበት ሳሎን ደግሞ ልኖርበት አስቤ ነበርኩት ሲቪል ሰርቪስ አካባቢ ነበር እዛ አካባቢ ቤት በጣም ውድ ነበረ ሶ ውድ ሲሆንብኝ ወደ እዚያ አካባቢ ባለ አንድ ቤት መኝታ ቤት ስለሚቀንስ እዚህ መጥቼ ተከራየሁኝ ከዛ ኢፖክሲውን እንደመጣሁኝ ብር ምናምን የኪራዩን እስቲል ብድር ነው ከዛ እንደመጣሁኝ ደግሞ እናቴም የተወሰነ ያገዘችኝ ነበር በሰዓቱ ቤቱን አገኘሁኝ ደላላ ደወለልኝና አያት አካባቢ እንደዚህ ቤት ተገኝቶልሻል ምናምን አለኝ እንዳልኩክ ለኔ ቤት መቀየር ራሱ በጣም ትልቅ ነገር ነው ለምን ያኛው ቤቴ በጣም ዲፕሬስድ ያደርገኝ ነበር በቃ ቤት መግባት ካለመፈለጌ ቤቱን ከመጥላቴ ከማስጨነቁ የተነሳ ሌላ ሰው ጋር ነው ማድረው ቤተሰብ ጋር ወይ ሄዳለሁኝ ምናምንና ቤት በቃ መግባት አልፈልግም ቤት ማልገባበት ምክንያት ነው የምፈልገውና ለምን እንደሆነ አይገባኝም አሁንም ድረስ ያን ቤት የጠላውበት ምክንያት በቃ ቤት መቀየሩ ለኔ በጣም ትልቅ ነገር ነበር እግዚአብሔር ይመስገን ብዬ መጥቼ ተከራየሁኝ ከዛ በኋላ እንግዲህ ከመጣሁኝ በኋላ ቲክቶክ ላይ እዚህ ቤት ስገባ በቃ ቲክቶክ እንደዛ አድጎ አያውቅም ሲሄድ ስንት ነው 50,000 ምናምን ፎሎወር ነበርኩኝ ከመጣሁኝ በኋላ ወዲያው ነው 100,000 ፎሎወር የገባሁት ብሎግ ነበር የምሰራበት ቤት ልቀይር ነው ምናምን ብዬ ፖስት ባደረኩት ቪዲዮ ኦልሞስት ወደ ሚሊዮን ምናምን የታየው ከዛ አይ ዶንት ኖ ለምን እንደሆነ አላውቅም እንዳልኩ ቅድም እግዚአብሔር ሰዎችን ያስነሳልሃልና የሆነ ሰው እየደወለልኝና ሳይሽ ሞዴል መሆን የምትችይ ልጅ ነሽ እና ጥርስሽን ብታሰሪው ሞዴል ማለት ቆንጆ ነሽ ሶ እኔ ምንድነው እንደ ልጅ ስላየሁሽ ነው የደወልኩልሽ ትልቅ ሰው ናቸው እና እኔ ልጆቼ ውጭ ሀገር ነው እየኖሩ ያሉት የልጆች አባት ነኝ እና ሳይሽ እንደ ልጄን ትመስያለሽ እንደ ልጄ ስላየሁሽ ሳይሽ ቆንጆ ነሽና ሞዴል ብትሆኚ ይወጣልሻል እና ለምን ጥርስሽን እኔ በእኔ ወጪ ዶክተር እንደዚህ የሚባል አለ 22 ጋር ስልክ ቁጥሩን ቴክስት አደረግልሽና በእኔ ወጪ ደስ ጥርስሽ እንደዚህ ብትሰሪ እኔ ደግሞ ጥርሴን ወደዋለሁኝና ድር አሁን ግን የጠፋሽ ስለሆነ ላሰራው እችላለሁ ሀሳብ ልቀይር እችላለሁ ከዛ እንደዛ አለኝ ከዛ በዛው ጠየቀኝ ስራ እንዴት ነው ምን እየሰራሽ ነው ምናምን አለኝ ከዛ እንደዚህ ኢፖክሲ ልጀምር ነው ምናምን ስለው እሺ አካውንት ሽላኪልኝ ብሎ 20,000 ብር አስገባልኝ አላውቀውም አያውቀኝም ያ ሰውዬ ከዛ ቀን በኋላ ደውሎ አያውቅም
አንዳንዴ በማታውቀው ሰው የምታውቀው ሰው ሳይሆን የሚያግዝህ ማታውቃቸው ሰዎች ናቸውና እግዚአብሔር ረሳኝ ብቻ በእንደዚህ አይነት መንገድ እቃዎችን ገዛዝቼ የኢፖክሲ እቃዎችን ገዛዝቼ እዚህ ጀመርኩኝ ማለት ነው። መኝታ ቤት እየሰራሁኝ ሳሎን ማደር ጀመርኩኝ። አንድ ቪዲዮ ሰርቼ ፖስት አደረኩኝ። ረጅም ዓመት ፎሎወሬ ነው። የመጀመሪያ ኦርደሪን ያዘዘኝ ቅዱስ ገብርኤል ምስል ነበር ኢፖክሲ ሰራሁለት እና የሱን ስራ ቪዲዮ ቀርጬ ፖስት አደረኩኝ። ከዛ በቃ እንዴት ልቀመጥ ስልኮች ይደወላሉ ስልክ የሚያነሳልኝ ሰው መጨመር ነበረብኝ። በቃ እንደዛ ብዬ እስካስብ ድረስ ስልክ እያወራሁኝ እቃ መግዛት አልችልም። ስልክ እያወራሁ መስራት አቃተኝ። ከዛ ለምሳሌ ስልኬን ኦፍ አድርገውና ኦርደር ተቀብዬ ከዛ ስልኬን ኦፍ አድርጌ ወደ ስራ የምገባበት አይነት ሁኔታዎች ሁላ ነበርና በቃ የመብት ታምር እስኪገርመኝ ድረስ በጣም ስራዬን ባረከችልኝ። በጣም ብዙ ኦርደሮች መምጣት ጀመሩ። ኦልሞስት 15 ቀን ነው እዚህ ቤት የቆየሁት እየሰራሁኝ። ከ15 ቀን በኋላ ወርክሾፕ ተከራየሁኝ። ዋው ምክንያቱም አንደኛ የወንድ ስራ በለው በቃ እንጨት መሸከማለው እንጨት አስቆርጣለው ስቲከር ፕሪንት አስደርግ ያመጣለው ራሴ ነኝ የምለጥፈው ሌሊቱ ሙሉ ሰራዳለው ጠዋት ሳልተኛው ሄጄ እንደገና ይዤ እመጣለሁ ቀጠም ኦርደር ለመስራት። ከዛ መኝታ ቤቱ ጠባብ ነው የነበረችን ቴብል ትንሽ ቴብል ናት። ቴብል ስጨምር ደግሞ ጠበበ። ይሄ እንዴት ነው ትነካካለህ ትጨማለቃለህ ጸጉሬ ይነካውና ኦኬ ሰፋ ማድረግ አለብኝ ማለት ነው። ከዛ ደግሞ የሚያግዘኝ ሰው ያስፈልገኛል። የሚያግዘኝ ሰው ደግሞ መኖሪያ ቤት ውስጥ ማምጣት አልችልም። ስለዚህ ግዴታ ወርክሾፕ ያስፈልገኛል ማለት ነው ብዬ ወርክሾፕ ተከራየሁኝ። አንድ ሰው ቀጥሬ ጀመርኩኝ ራሴ ስልኩን እያነሳሁኝ። ከዛ ደግሞ አስተምሪንም እያሉ ደግሞ ቲክቶክ ላይ እንደዚህ የሚያዩ ልጆች ነበሩ የሚመጡና እዛው እያገዙኝ እዛው እየተማሩ ደግሞ በዛ መንገድ ጀመርኩኝ ማለት ነው። በማስተማሩም ገንዘብ ታገኝ ነበር? አይ ማስተማር ስለ ጄኒዩንሊ ነው እንጂ ማስተምራቸው እያስከፈልኳቸው አልነበረም። ጀምሬ ነበረ ማስተማር። ከዛ ግን በኦንላይን አደረግነው ሙሉ ትሬኒንጉን በኦንላይን አደረግነው። ሶ የኦንላይኑንም እንደምን ያደረኩት እኔ ተማርኩባቸው ቪዲዮዎች አሉ አይደለ? ሶ እኔ እስከሰራ ድረስ ቪዲዮን ቴክስ ታይም ሜቢ ትሬንዱም ያልፍበታል ምናምን እና እኔ ተማርኩባቸውን ቪዲዮዎች አናገርኩትና ልጁን ኮላቤት አድርገን እንስራ በኔ ከሚመጣው ሰው ጋር 50% እንስራ ምናምን ብያወራሁት። እዛ ሻለ አዲስ እሱ የሚያስተምርበት ቻናል ሳይሆን ሌላ አዲስ ቻናል ከፍቶ ለኔ ለብቻ ይሰጥ እንትን አድርጎ ሰጠኝ። በጣም ብዙ ሰዎች መመዝገብ ጀመሩ የኦንላይን ትሬኒንጉንም ማለት ነው። ትሬኒንጉ 3000 ብር ነበረ። በቃ ከአንድ ሰው ሲመዘገብ 1500 ነው 1500 የሱ ነው። ከ10 ሰው ሲሆን 15000 ብር እያደረግ ካሰበው እትሰሎት በጣም ብዙ ነው ከሱ ብቻ ራሱና እንደዛ ሆነ። ከዛ ደግሞ ሌላ የረሳሁት ደግሞ ብላክ ኤንጅል ሜካፕ ምናምንና እንትን ነው ሎሽን ሊፕስቲክ ኩል ምናምንና እነሱም ለስራ ደወሉልኝ ፕሮሞሽን ስሪልን ብለው ማለት ነው። የመጀመሪያው እንደውም የረሳው ተርኒንግ ፖይንቴ እንደውም ለኢፖክሲውን በደንብ ያገዘኝ እንደ ብር እሱም ነው ሙር ያገዘኝ እና ከነሱ ጋር ማግር ያደረግን በወር 20,000 ብር ሊከፍሉኝ ለኔ በጣም ትልቅ ነበር። ለ6 ወር ያክል ነው የተፈራረምነው። በቃ እንዴት ብዬ ልንገርክ ምንም ካለ ማግኘት በወር 20,000 ብር ማግኘት የቤት ኪራይ ችሎልኝ የምግቤን ችሎልኝ ምናምን በጣም ብዙ ነገር ይችላልና በዛ ተስማማን። ብቻ ምን ልበል ከመጣሁኝ በኋላ ብዙ ነገሮች የተስተካከሉ ሰላሜ ከምንም በላይ ሰላም በቃ ቤቴ ገብቼ የሚሰማኝ ሰላም ስራዬ ላይ ሆኜ የሚሰማኝ ሰላም አንዳንዴ ያ ሰላም አሁን የለኝም ባይዘው ማለት ያቺን ሰላም አንዳንዴ እስቲ እዛን የሰጠሽኝ ሰላም ሰጪ ምናምን ላታለኝና የዛን የተሰጠኝ ሰላም ከየትም አይገኝና ታውቀዋለህ በቃ እግዚአብሔር ሚራክል እንደሆነ በረከት እንደሆነ ታስተውለዋለህ እና እንደዛ ነበረ የስውሯ ማርያም ይገርም ነው። አውርቼ ስለማልጠግብ ብታስቆመኝ ነው ኮበር የሚሻልክ። አይ እኔማ ልትቀጥይ ነው ያውራስ ብዙ ሰው ላይክ ላንቺ ያደረገችውን ለኛም ለኔም የሚሉ በጣም ብዙ ሰዎች አሉ አይደለ? በዛ መንገድ ብዙ ሰዎች ጠይቆሻል ያስባለሁ። በጣም ብዙ ሰዎች ያ ጥሩ ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አዲያ ባሳይታችንና በ7 ወራት ውስጥ ብቻ 90%ን በላቀ ቅልጥፍና በገነባነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት። ከዛ በኋላ ኢፖክሲውን እየሰራሽ ቀጠልሽ። ህይወት ያው ተሻሻለ ያ በምን ያህል መንገድ ተሻሻለና ህይወት ሌሎች ቢዝነሶች ሌሎች ነገሮችን እንድታይ ያደረገሽ? ያለ ሐሳብ ቤት ኪራይ መክፈል ጀመርኩኝ። በጣም ትልቁ እረፍት ያለ ሐሳብ መብላት ጀመርኩኝ። ያለ ሐሳብ ትራንስፖርት በታክሲ ነበርኩ በራይድ ምናምን ተጀምራለክ አንዳንዴ ቅንጦት ያምር ከዛ ተጀመርኩኝ ደግሞ ስራውን ቤት ነበር የምበላው። ከዛ ውጪ መብላት ያምረኝ ውጪ እበላለሁ። በቃ ይሄ መጀመሪያ ነፃነትክ ነው። ይሄ ቤዚክ የሚባሉ ፍላጎቶች አሉ አይደለ? ትራንስፖርት ምግብ
መጠለያ የቤት ኪራይ በነፃነት መክፈል መቻል በራሱ በጣም ትልቅ ነገር ነው። ከዛ ከራሴ አልፌ ደግሞ ለሌሎች ሰዎች የስራ ዕድል መፍጠር መቻል ለኔ በጣም ትልቅ ነገር ነው። ሶ 2 ሰው ቀጠርኩኝ እየከፈልኩኝ የመጀመሪያ የነበረው 1 ሰው ነው። ከዛ ስልኩ ማንሳቱ ለኔ በጣም እየደከመኝ የበዛብኝ ሲመጣ ስልክ የሚያነሳ ሰው ደግሞ ሌላ ሰው ቀጠርኩኝ ማለት ነው። አለና ደግሞ እሱን ኦልሞስት አሁን አመት ሆነኝ ኢፖክሲውን እየሰራሁኝ። ስቲል እየሰራሽ ነው? ስቲል እየሰራሁኝ ነው። ሰዎች ያው እንግዲህ ሞር ፎከስ እንትኑ ላይ ካፌው ላይ ሆነና ያቆምኩ እየመሰላቸው ነው፣ ግን አሁንም ድረስ እሰራለሁኝ። አሁንም ማሰራት ይችላሉ። ኦልሞስት የኢፖክሲውን 5 ወር 6 ወር ከሰራሁኝ በኋላ በሱ ፕሮፊት ወደ ካፌ መክፈቱ መጣሁኝ ማለት ነው። ጥሩ። አሁን ሎቲ ካፌ በጣም አሪፍ። ኮፊ ነበር ምለው አሁን ካፌ ማለት ጀምሬ ነው። ሎቲ ኮፊ ኦር ካፌ ሄደን ኮፊ እየጠጣን እናየዋለን፣ ጎበኛዋለን፣ ለተመልካቾችም እናሳያቸዋለን። ከዛ በፊት አንዳንድ ሀሳቦችን እናነሳለን። አብራችሁን ቆዩ ለማለት ነው። አሁን ከፈጣሪ ጋር ያለሽ አታችመንት እንዴት ነው? እግዚአብሔር ይመስገን ጥሩ ላይ ነኝ። በቻልኩት አቅም አሁን ላይ በቃ በቻልኩት አቅም ጸሎት ሳላደርግ አልወጣም። የምሰንፍባቸው ቀናቶች አሉ ማለት አንዳንዴ ተቻኩዬ አርፍጄ ተነስቼ ፕራዮሪቲ ላይ ነገር ሰጥቼ እግዚአብሔር ጸሎቱን ማረጉን ትቼ የምወጣበት እንትን አለ። ግን ቢያንስ በቃ ውዳሴ ማርያም መዝሙረ ዳዊት ሳላነብ በቻልኩት አቅም አልወጣም። ከዛ ደግሞ አሁን ላይ በቃ እንደ በፊቱ ይሄ ፎርማሊ ብቻ ሳይሆን ከእግዚአብሔር ጋር እንደ ጓደኛ ማውራቱ ራሱ በጣም ትልቅ ሪሊፍ የሚሰጥ ነገር ነው። ባይዘይ ፈተና አይቆምም። ስውሯ ማርያም ሄጄ ብዙ ነገር ተደረገልኝ ማለት በቃ እዛ ጋር በቃ ማለት አይደለም። የሰው ልጅ አፕግሬድ ያደርጋል። አዲስ ደግሞ ሌላ ቻሌንጅ ደግሞ ይመጣብሃል እና በቃ በዛው ልክ ኢቭን ያለፈው እሁድ ስውሯ ማርያም ሄጄ ነበረ። ከዛ በኋላ ኮንሲስተንትሊ ነው በቃ የምሄደው። በቻልኩት አቅም እሄዳለሁኝ። ከዛ በኋላ ኦልሞስት አሁን ባለፈው ሲሄድ 5ኛ ነው የሄድኩት እና ይሄ ጥያቄያችን አያልቅም ልልህ ፈልጌ ነው ይሄን የምልህ። ባለፈው ጠይቄ ጨርሻለሁኝ አትልም። ሁሌ የሰው ልጅ ስትሆን በቃ ፍላጎቶቻችን በጣም ብዙ ናቸው። የምንፈልጋቸው ነገሮች አያልቁም። በዛው ልክ ደግሞ አንድ ላይ ተያይዘው የሚመጡ ብዙ ቻሌንጆች፣ ብዙ ችግሮች አሉ። ይሻሻላሉ። አንተ ነህ የምትጠነክረው። እነዛን ነገሮች መሸከም የምትችልበት አቅም እየጨመረ ይሄዳል። ችግሮቹም ደግሞ በዛው ልክ ደግሞ እያደጉ ይሄዳሉ። በዛ ችግር ውስጥ በማደግ ውስጥ ደግሞ አንተ የምትቋቋምበት አቅም እያገኘ ትመጣለህ ነው። አሁንም አሉ ብዙ ቻሌንጆች። በዛው ልክ ደግሞ ብዙ ጥሩ ነገሮችም አሉ። እግዚአብሔር ይመስገን። ከእግዚአብሔር ጋር በጣም ጥሩ ላይ ነኝ። ሪስክ ቴከር ነሽ? በጣም ትልቁ ሪስክ ወሰድሽ በህይወትሽ? ተከራይቼ ይወጣ ትልቁ እሱ ነው። በቃ ምን ሰጠሽ ወይስ ምን አሳጣሽ? ሪስክ ቴከር መሆንሽ ብዙ ዋጋ አስከፍሎኛል። ከዛ ግን ዛሬ ላለሁበት ማንነቴ ደግሞ ጠቅሞኛል። ማለት አሁን ያለችው ሚስ ቸኮሌት ወይ ህይወት አትኖርም ነበር እዛ ጋር ተከራይቼ ባልወጣ ኖሮ፣ ያንን ከእንትን ያበሻ ልብስ ቤት ከፍቼ ከስሬ ባልዘጋ ኖሮ፣ የቤት ኪራይ ባልቸገር ኖሮ ማለት ይሄ እያንዳንዱ የሚፈጠሩት ነገሮች ኮንሲደንስ አይደለም። ይሄ የሆነ አጋጣሚ አይደለም። ሁሉም ነገር ለምክንያት ነው የሆነው። ሁሉም ነገር ለበጎ ነው የሆነው ብዬ አስባለሁኝ። እና እንዳልኩ ቅድም ለእድሜ እንደ 23 ዓመት ዙሪያዬ እንዳሉ ሰዎች ሳየው ራሴን በቃ በጣም ማቹርድ ነኝ ብዬ አስባለሁኝ። ኢጎ አይደለም ወይ እንትን አይደለም፣ ግን በጣም ማቹርድ ነኝ ብዬ አስባለሁ። እና እንደዛ እንደሆነ ያደረገኝ ደግሞ ያሳለፍኳቸው ነገሮች ናቸው፣ የመጣኋቸው ነገሮች ናቸው ብዬ አስባለሁኝ። እድሜ ማተር አያደርግም፣ ግን የሰው ልጅ የሆነ አሳልፎ የሚመጣው ህይወት አለና ያ ይሰራል። አንድ ሰው ይሰራዋል፣ ቢውልድ ያደርገዋል ብዬ አስባለሁ። እዛ ጋር ያሳለፍኳቸው ነገሮች ተከራይቼ መውጣቴ፣ እዛ ጋር ትልልቅ ሪስኮች ነው የወሰድኩት። ተከራይቼ ስወጣም ያበሻ ልብስ ቤትም ተበድሬ ስከፍትም ትልልቅ ሪስኮች ነው የወሰድኩት። ከሱ በፊትም አሉ ዶሮ ምናምን እነሱም እኮ አሉ። ግን አትሊስት የዛኔ ዶሮ ስራው ባያዋጣኝ ቤተሰብ ላይ ነኝ፣ ቤተሰብ ላይ ወድቃለሁኝ፣ ወደቂያለኝ። አክቹዋሊ ተከራይቼ ከወጣሁ በኋላ አሉ። ግን እንዳልኩክ ትልቁ ሪስክ የወሰድኩት እሱ ነው። ጠቅሞኛል በጣም። ምን አይነት ሰርክል ኦር ጓደኞች ነው ያሉሽ? ለምሳሌ ያበሻ ልብሱ እያለ ለምሳሌ እንግዲህ መቼም ብቻሽን አትበይም አትጠጪም ምናምን፣ ጓደኞችና ብዙ ዝራሽ ይኖራሉ። በኋላ እነሱ ስትከስሪ አብረውሽ ቀጠሉ? ጓደኞች አልቀጠሉም። በቃ እዛው ነው የቀሩት። ጥሩ። አሁን ምን አይነት ሰርክል ነው ያለሽ ጓደኛ? እንዴትስ ነው ጓደኛ የምትመርጭበት? የራስሽ መንገድ አለ? አንድ በጣም ቤስት ፍሬንድ አለኝ፣ አብርሽ የሚባል ጓደኛ አለኝ። ከ10ኛ ክፍል ጀምሮ አሁን 7 ዓመት ወር 8 ዓመት ያክል ቤስት ፍሬንድ ነው። በእድሜም ይበልጠኛል የተወሰኑ ዓመቶች፣ 4-5 ዓመት። ብዙ ነገር አሁን ማማከረውም እንደ ጓደኛ፣ ይሄ እንዴት ነው እንደ ታላቅ ወንድም ሆኖ ነው የሚመክረኝ። ብዙ ነገሮችን ሳጠፋም
የእውነት እንደ ታላቅ ወንድም ነው የሚቆጣኝ ነው እንደዚህ ነገሮች አታድርጊ በማለት ተወሰነ ተጠፋፍተን ነበር ያው የሁለታችን የራሳችን እንትን ላይ ሆነ እሱም የራሱ ስራ ላይ ነበር ፎከሱ እኔም የራሴ ስራ ላይ ነበር ፎከሴ አብሻ ልብሱ ታይም ላይ እዛ ሰዓት አልነበረምና ቢኖር የዛኔ ጥሩ ነበር ያስባለሁኝ አልነበረም ስልክ ያለውበትን ነገር አያውቅም ነበር ሲጀመርም አልነገርኩትም አላወራንም ግን እንደ ቤስት ፍሬንድ በቃ ማላፍርበት ጓደኛዬ ብዬ ላወራው የምችለው እሱ ነው ከረንትሊ እና ሴት ጓደኛ ምናምን ማበዛ ሰው አይደለም አሁን ላይ ይሄ ሴት ጓደኛም በቃ ወንድም ካልከኝ እሱ ነው ያለው ጓደኞች አሉ የተወሰኑ ግናት ቤስት ፍሬንድ ይሄ የልብን የምታወራቸው በየቀኑ ማገኛቸው ምናምን አይደለም በቃ ነው ጓደኛዬ ስራዬ ነው ጠዋት ወጣለሁ ስራዬ ላይ ነኝ ለዛ ነው ክላስ ገባለሁ ማታ መብላት ፈልግ ብቻዬን ነው የምበላው ብቻዬን ነው ይበላል ይጣፍጣል የሚገርም ብቻ ስበላ እና አዳፕት አደረኩት በፊት ላይ አልነበረኝም ይሄ ኮንፊደንስ ኢቭን ጓደኛዬ አጠገቤ ከሌለች ካፌ መግባት አልችልም ካፌ ገብቼ መቀመጥ ራሱ አልችልም ካፌውንና ቤት አያቴ ጋር ያለሁኝ ቤት መጣ ለብሼ የምወጣው ልብስ እሷ ካልመረጠችልኝ ለብሼ አልወጣም ወይ ዙሪያ ያጠገብ ያለ ሰው ወይ አክስቴ or someone ይሄን ለብሼ አፕሩቭ እንዲያደርግልኝ ፈልጋለሁ ያን ያህል ኮንፊደንስ አልነበረኝምና ይሄን ለብሼ ይሄ ልብስ ምናምን ካልኳቸው አይ ይሄኛውን ቀይሪው ካሉኝ እሺ ብዬ እኔ በወደው እንኳን ገብቼ ቀይሪው ነው የምወጣው እና ያን ያህል ነበር ከዛ ግን ይሄ እንዴት ነው ሰው ሲቀጥረኝ ለስራም ለምንም ሲቀጣጠር ስራ ላይ መንገድ ላይ ቆሜ የምጠብቅ አይነት ሰው ነኝ ካፌ ገብቼ መቀመጥ ከሰው አይን ጋር ኮንታክት ማድረግ ማልችል አይነት ሰው ነበርኩኝ እና እንዴት ነው የተሰራው ይሄ through time practice በቃ እየፈራሁም ቢሆን እየገባሁ እየተቀመጥኩኝ ሰው አይን እየፈራሁም ዝቅ እያልኩም ምን እያልኩም እየተሸማቀቅኩም ከዛ ደግሞ ስታስበው ማለት ነው ሁሉም የራሱ ሐሳብ ላይ ነው ማንም ቼክ የሚያደርገው የለም ማንም ቼክ አያደርግም እንዴ እኔ እንኳን ስለማንም አላስብም ማለት ራሴን እንኳን ሳየው የሆነ ሰው አጠገብ ያልፍ ያሰብኩ ያየችኝ ይሁን ስለኔ እንደዚህ ያሰበችው ምናምን ሊል ይችላል እኔ ግን የራሴ በጣም ብዙ ሐሳቦች አሉብኝ ዛሬ ስንት ቡና ተሸጠው ምናምን ልል ይችላል through time በፕራክቲስ ይመጣል ያስባለሁ እኔ እንደዛ ነው ያመጣሁት ቻሌንጆችን እንዴት ነው ላይክ ማኔጅ የምታደርጊበት መንገድ የራስሽ ሲስተም አለ መንገድ የተለያዩ በህይወት በስራ የሚመጡ ቻሌንጆችን መጀመሪያ ላይ ፓኒክ አደርጋለሁ ከዛ ግን መለስልና ደግሞ መፍትሄ ለመፈለግ ነው የምሞክረው ጀመራል እናደድሻለሁ የሆነ ችግርም ከሆነ በቃ የሚያናድ ነገርም ከሆነ ልናደድሻለሁ የሚያስጨንቅም ከሆነ ልጫነቅ እችላለሁ እንደማንኛውም ሰው የገንዘብ ሹም ከሆነ ይሄን ነገር እንዴት አድርጌ ልወጣው እችላለሁ እንዴት አድርጌ ይሄን ገንዘብ ላመጣ እችላለሁ ነው አቴንዶስ ደሬ ያን ያህል ቻሌንጆቹ እኛ ትልቅ ስለምናረጋቸው ነው እንጂ ቻሌንጆቹ ያን ያህል ከባድ አይደሉም ከጊዜ ወደ ጊዜ እየገባኝ የመጣው ነገር እሱ ነው ሰው ደግሞ ያሳቡን ፍሬ ነው የሚበላው በያስባሉና ችግርን አክስፈ ባሰብከው ቁጥር እስቲ ሌላም ችግሮች ነው የምትሰበው አይታጠቅም አብዛኞቻችን ኤክስፒሪየንስ ምናረጋው ጠዋት ቀናችን ከተበላሸ ሙሉ ቀናችን ተበላሽቶ ይውላል አንድ ችግር በመጣ ቁጥር አሁንም ችግር በችግር ላይ ችግር እየደራረብን ነው የምንሄደውና በቻልኩት አቅም ሌላ ችግር ይዞብኝ እንዳይመጣ ያቺን ችግር ፊክስ ለማድረግ ሞክራለሁ ከዛ ደግሞ ከምንም በላይ ደግሞ ከረንትሊ በቃ አሁን የሆነ ነገር ሀፕን ሲያደርግ ወደ ጸሎት ነው የምሮጣው ገብቶኛል ማለት የዛና የተማርኩት ነገር ስላለ ነገር ያለው ማንንም አያስተምረኝም ያ ችግር ያ ፌደሪቲ ባይኖር ኖሮ አልማራውም ነበር ነው አሁን እየኖርኩ ያለሁት ህይወት ላይ አፕላይ ማድረገው እዛ ጋር የተማርኩትን ነገር ነው እሱ ደግሞ የሚያሳፍር አምላክ ደግሞ አይደለም ያግዘናል ይረዳናል እሺ ላይፍ ፕሪንሲፕልስ ምንድነው አንዳንድ ሰው አንድ ያቆም ያለው ብሎ ለመመለስ ያቀተዋል አይደለ እኔ ጋር ማቆም የሚባል ነገር የለም አዋሬን አራግፌ መልሼ እነሳለሁ መልሼ እቆማለሁ መልሼ ወደፊት ነው at the end of the day የኔ ውሳኔ ነው የሚበልጠው ከተለያዩ ሰዎች ምክር ልቀበል እችላለሁ ከዛ ደግሞ በቻልኩት አቅም ደግሞ ምክርን የምቀበለው ከኔ ከተሻሉ ሰዎች ነው ሶ በራሴ ዲሲዥን ሜክ ማድረግ ወደፊት መሄድ አለመቆም አለመውደቅ ይሄ የኔ ፕሪንሲፕል ነው Thank you so much እኔም ኮፊውን ሎቲ ኮፊ ካፌን አላቀው ቡናውን ቴስት ያደረግን ስለ ስራ ካልቸርሽ እና ደግሞ በጣም ቀሪ ለወጣቶች ብዙ ኢንስፓየር የሚያደርጉ ሐሳቦችን ጥያቄዎችን ያነሳን ቡና እየጠጣን እንጫወታለን ፕሮግራማችን አላለቀም አብራችሁን ቆዩ ማራኪው ግን ሰብስክራይብ አድርጉ ቤቷ ነው ያለነው ቸኮሌት ቤት ነው ያለነው የላጤ ቤት ነው ያለነው የላጤ ቤት እስከመቼ ነው ቀጣይስ እንደዚህ ብቻሽን ነው ወይ ኢንተርቪው እናደርግሽ አገባብ የለም ወንጀል እሱን እዚህ ይሻላል ወይስ እንዴ እዚሁ ቤት ቀጣይ እንዴ ነው እንደዚሁ ላጤ ሆነሽ እንዳንመጣ ቀጣይ እስቲ እንጂ እንትን አስገብተናል ፕሮፖዛል አስገብተናል ኦኬ ለግዚር እየጠበቅን ነው በጣም thank you so much
ጥሩ ጊዜ ነበረ እግዚአብሔር ይስጥልን እናመሰግናለን አብራችሁን ቆዩ ቴንክ ዩ ቤቶችን በሚገርም ፍጥነት ጨርሶ በመገንባት የሚታወቀው ዴማ ሆፕ ሪል ስቴት አሁን ደግሞ በቦሌ አትላስ ቅንጡ አፓርትመንቶችን በመገንባት ላይ ይገኛል በወራት ውስጥም ጨርሶ ያስረክቦታል ከማራኪው ጋር የተን ነው ብለው ከደወሉ ደግሞ በልዩ ሁኔታ ይስተናገዳሉ ቅንጦት ይገባዎታል ዴማ ሆፕ ሪል ስቴት የት ነው ያለነው ደርሰናል እንግዲህ ሳሚት 72 ከፔፕሲ ወደ አያት በሚወስደው መንገድ 72 ፕላዛ እዚህ ጋር ግራውንድ ፍሎር ላይ ያለነው ሎቲ ኮፊ ሎቲ ይላል ቆንጆ ካፌ ነው ከፍተን እየጠበቅናቸው ያለነው 72 አካባቢ ላሉ ሰዎች እንግዲህ ቆንጆ ካፌ ከፍተን እየጠበቅናቸው ነው ቤታችን ክፍት ነው ለነሱ yes በደንብ ነው የምታየው ፊት ለፊት ደግሞ ይሄን የመሰለ ፎቶ አስቀምጬላቸዋለሁ ሎቲ ኮፊ ባይ ሚስ ቸኮሌት ሚስ ቸኮሌት ነው እንግዲህ የተከፈተው ዋው ቤት እንዴት አየኸው ኮፊ እንግዲህ ይሄን ይመስላል የባሪስታ ኮፊ ባር ነው ኮፊ ባራችን ነው ይሄ ደግሞ እንደምታየው ወንበሮቻችን እዚህ ጋር መጽሐፍ መደርደሪያ አለ መጽሐፍ ባይ ዘ ዌይ የማራኪ ወግ እንትኖች ሰብስክራይበሮች መጽሐፍ ይዛችሁ ስትመጡ ሰው ሲመጣ ነው ያመጣው ባይ ዘ ዌይ እና ከቤት የተወሰኑ ያመጣቸው አሉ ሌሎቹ ሰው ያመጣቸው መጽሐፎች ናቸው ሰው ውጭሮ እንዲያነብ ምናምን እንትን ታረጋላችሁ ማለት ነው በቃ ይሄ እንዴት ነው ቤታቸው እንዳለው አይነት ስሜት እንዲሰማቸው ነው ሞርዚን ሲመጡ የምንፈልገው እንደዛ ነው ሶ ምግብ አለን የተለያዩ ኮልድ ኮፊ ሂቢስከስ የከርከዴ እንትኖች አሉ with flavor ትኩስ ሳይሆን በቀዝቃዛ አይስ የሆኑ አሉ ሞይቶ አለ ምግቦች አሉ ያበሻም የፈረንጅም ሰው መተው በርተው የጀበና ቡና ከፈለጉ የጀበና ቡና ጠጥተው መጽሐፋቸውን አንብበው ኢንጆይ አድርገው መሄድ ይችላሉ እንግዲህ ከተወሰኑ ቀናቶች በኋላ ደግሞ የተለያዩ ኢቨንቶች ደግሞ ኮፊ ሾፓችን ላይ እናዘጋጃለን ያ ሰፊ ነው ይበቃል ሰፊ ነው የተለያዩ ኢቨንቶችን እናዘጋጃለን እሱም ደግሞ እናንተ እናደርጋለን ስናዘጋጅ አረፈል በጣም አሪፍ እስኪ ባይዘ ይሄ እኔ ስራ ነው ይሄ አራቴ በእውነት ኢፖክሲ አንቺ ሰራሽው እኔ ነኝ የሰራሁት ዋስ ወደቀው በስመ ሄቃ ማርኬት ላይ ቢወጣ በጣም ውድ ነው ማርኬት ላይ ቢወጣ አይደል በትዕዛዝ ስቲል አሁንም እንሰራለን ማሰራት የሚፈልጉ ሰዎች አሁንም እያዘዙ ኦርደር ያደርጉ መሰራት ይችላል በጣም ወርጇል ቴንክ ዩ በጣም ስለወደድከው ቆንጆ ማኪያቶ ሰርቼ ደግሞ አመጣለሁ ላይ ቅድም ማኪያቶ ብለኛል ቆንጆ ማኪያቶ ራሴ ሰርቼ ደግሞ አመጣለሁ ራስሽም ሰሪ ራሴ ደግሞ ሰሪ ያዝልኝ በካሜራ ያዝልኝ ሲሰራ ቴንክ ዩ ባሪስታዋ ራሷ ባለቤቷ በጣም ቴንክ ዩ ሶ ማች እያየሁሽ ነበር ስትሰሪ እንዴት ራስሽ መስራት ቻልሽ ተምሬ ነው አራቴ እኛ ሀገር አሉ በደንብ እንደዚህ ባሪስታ ትምህርቶች ማለት ነው አሁን በፊት ላይ አልነበረም ኢቭን ባሪስታ ያን ያህል ጥሩ የሚባል ሙያ ራሱ አልነበረም በፊት ላይ አሁን ግን በጣም ፕሮፌሽናሊ ኢንተርናሽናሊ በጣም እየመጡ ያሉ ብዙ ትሬኒንግ ካምፓኒዎች አሉ ትምህርት ቤቶች አሉ እኔ እንዳልኩ ከስተት መማር ወዳለሁኝ እንዳልከስር ድጋሚ እንዳልኩ መጀመሪያ ላይ የባህል ልብስ ቤቱን ስከፍተው ምንም አይነት የስራ ልምዱ አልነበረኝም ጨርቅ ምን እንደሆነ ሳላቅ ነው የከፈትኩትና ተመሳሳይ ስህተት መሳሳት አልፈለኩኝም እዛኛው ላይ ባለማወቂ ሰፊዎች ቀልደውብኛል ብዙ ጨርቅ ቆራርጣ አበላሽተውብኛል ነው ያ ለኪሳራ ዳርጎኛል እዚህኛው ላይ መጀመሪያ ኮፊ ሾፕ ብቻ ነበር ሐሳቤ ከዛ ነው ምግብ የጨመርኩትና ምግብ እንደምጨምር ማቅ ደግሞ ሼፍነትን መማር ነበር ስለዚህ ባሪስታውን ከዛ አንፃር ነው የተማርኩት ማወቅ አለብኝ እኔ የምሰራው ነገር ሳላውቀው መስራት የለብኝም እስኪ ማኪያቶሽ ነው ቀምሰን ደግሞ አስተያየት እንሰጣለን ደግሞ ቀምሰክ እንዴት ነው በጣም አሪፍ ለባለሙያ የተሰራ በተማረ ሰው የተሰራ ማለት ይችላል ምን ያህል ጊዜ ሆነው አሁን ኦልሞስት ስራ ከጀመርን 2 ወር ከአንድ ሳምንት አካባቢ 2 ወር ከአንድ ሳምንት 2 ወር አካባቢ ያ ሶ ገበያው ማርኬቱ ምናምን እንዴት ነው እንዴት አገኘሽው አዲስ ቢዝነስ ነው ይሄ ደግሞ አይደለ ጥሩ
ነው ያው እንደ አዲስ ቢዝነስ ያው ብዙ ስትራግሎች አሉት እንዳልኩ ባሪስታነቱን በማራው ካፌ ሙያውን ግን ከዚህ በፊት ካፌ ከፍቼም ስለማላቅ ያው ትንሽ አዲስ የሚሆኑ የሚያደናግሩ ነገሮች አሉ ስፔሻሊ የሚያክሰው ጋይድ ማያደርግ ከሆነ ትንሽ የሚያስቸግሩ ነገሮች አሉ ግን ቆንጆ ነው ትልቅ ነው ወርክ ካልቸርሽን ምን ሰራተኛ እንደሆንሽ ጋይስ በቻልኩት አቅም የጎደለውን ቦታ ሁሉ ለመምራት ሞክራለሁኝ የትኛውም ኢፖክሲው ላይም እዚህ ኮፊ ሾፕ ላይም በቻልኩት አቅም ስራውን ለማሳደግ በምችለው ልክ አደርጋለሁ ፋይናንሻሊ ሊሆን ይችላል ታይሚንግ እና ኢነርጂን በመስጠትም ሊሆን ይችላል የሚያስፈልገው ነገር ሁሉ ለማድረግ ሞክራለሁኝ እሺ በጥንካሬ ነው ሞር የምታወቀው ስራዬ ላይ ተስፋ ባለ መቁረጥ በጣም አሪፍ ምንድነው በጣም የሚያነቃቃው ለመነቃቃት ያለኝ ህይወት በቂ ነው ብዬ አስባለሁ ለመነቃቃት ስለ አሁን ለምሳሌ የኖርኩ ያለሁት ህይወት ሳቲስፋይድ የሚያደርግ ወይም በቃ እኔ የተፈጠርኩት ለዚህ ነው የምትልበት አይነት ህይወት አይደለም ሶ እኔ ማምነው የተፈጠርኩት ለራሴ ብቻ ነው ብዬ አላስብም ከራሴ አልፌ ለቤተሰቦቼ ለአካባቢ ለሀገር ለወጣቶች ለዓለም መትረፍ አለብኝ ብዬ አምናለሁኝ አስባለሁኝና በቻልኩት አቅም ከራሴ ያለፈ ነገር ለመስራት ነው የምሞክረው ሞቲቬት የሚያደርገኝ ኦሬዲ እንዳልኩ አሁን ያለኝ የኖርኩ ያለው ላይፍ ራሱ በቂ ይመስለኛል ሳቲስፋይድ የሚያደርገኝ የምፈልገው የሚገባኝ ህይወት አይደለም የኖርኩኝ ያለውትና ሶ ወደፊት እኔ አሁን እላለሁኝ አባቴ ቆይ ግን የት ነበር ምን እየሰራ ነበር የዛኔ ምናምን እላለሁኝ የት ነበር ሻንቺ መባል ስለማልፈልግ በልጆቼ ለዛ ነው አሁን ላይ ጠንክሬ እየሰራሁኝ ያለሁት ከዛ ደግሞ ዋጋ ከፍለው ያስተማሩኝ ያሳደጉኝ ቤተሰቦች አሉ አባቴ አያቴ አክስቶቼ እናቴ ሁሉ ዋጋ ከፍለው ስፔሻሊ አባቴ በጣም ዋጋ ከፍለው ያሳደገኝ አስተማረኝ ለራሱ ሳይኖር ነው ያኖረኝና እኔ ደግሞ አሁን አድጌ ኖሬ ደግሞ እሱ ማኖር ፈልጋለሁኝ ሶ ያ ነገር ከምንም በላይ ሞቲቬት ያደርገኛል አሜዚንግ ብዙ ጊዜ ካንቺ ብርታትን አይተው ስራ ካልቸርሽን ጥንካሬሽ ምናምን አይተው ብዙ ሰዎች አፕሮች ሊያደርጉሽ ሊጠይቁሽ እንደሚችሉ አስባለሁ ብዙ ጊዜ የሚጠይቁሽ ጥያቄ ምንድነው ምንስ ነው የምትመልሽላቸው አንደኛ ትልቁ እንደቆይ ነገር ከቤት ተከራይቼ መውጣት ፈልጋለሁ እንዴት ተከራይቼ ልውጣ ቤተሰቦቼ ይሻይሉኝም ሊሉ ይችላሉ ስራ መጀመር ፈልጋለሁ ከመጀመር እንዳለብኝ አላቅም ይሏሉ እንዴት ነው እንዳንቺ ፋይናንሻሊ ስቴብል መሆን እንችላለን ወይ ራሴን ቢዝነስ መጀመር እንችላለን ሚሉ የተለያዩ አይነት ጥያቄዎች ናቸው የሚጠይቁኝና አብዛኛዎቹ ግን በዚህ ዙሪያ ላይ ናቸው ከዚህ አይወጣም አብዛኛው ጥያቄ ምን ታያቸዋለሽ ለሁሉም መመለስ አልችልም በቻልኩት አቅም በቪዲዮ ጥያቄዎቻቸው እንደምትጠይቁሽ ታያች ኢቭን ስቲል እያዩን ውስጣቸው ጥያቄ ይሄ ጥያቄ ውስጣቸው ያሉ ተመልካቾች ካሉ በዛው አድሬስ እንድናረጋቸው ነው ተከራይቶ ለሄ ማለት የተለያየ ጥያቄ እንዳልኩ ከሚጠይቁኝና በቻልኩት አቅም ላይ አንዳንዱ መመለስ ስለማልችል ያው ስላለህበት ታውቃለህ በጣም ይበዛብሃል የሰው ጥያቄና ለእያንዳንዱ መመለስ አትችልም ሶ በቪዲዮ ነው ብዙ ጊዜ የሚመለስላቸው ለመመለስ የምሞክረው አይ ዶንት ኖ እንግዲህ ሁሉንም መልሽ ይላቸው ከሆነ አላውቅም ተከራይቶ መውጣቱ ኢቭን እንዴት ነው ቤተሰብ እንዴት እናሳምነን ቢዝነስ ለመጀመርን ከቤተሰብ ብር ለመውሰድ ምናምን እንዴት እናድርግ ነው የብዙ ሰው ጥያቄና ቤተሰብ በእኛ ላይ እምነት እንዲኖረው የምናደርገው እኛ ነን ቤተሰብ አይሆንም የሚለን የሚከለክለን እኛን ከማደግ ወደ ኋላ ለማስቀረት ሳይሆን አያያዝህን ያያሉ ቤት ውስጥ ያለክ ፐርፎርማንስ እንዴት ነው ላይክ ራስህን ዲፌንድ ማድረግ ትችላለህ ወይ ከወጣህ በኋላ ስፔሻሊ ሴቶች ናቸው ብዙ ጊዜ የሚከለከሉት ወንዶች እንኳን ያን ያህል እንትን ላይባሉ ይችላሉ ሴቶች ግን እሺ አይባሉም ተከራይተን ወጣ ሲባሉ ከየት ያመጣችሁት ነው ምናምን ሊባሉ ይችላሉና ሞጣታቸው ያሳድጋቸዋል ያንን ደግሞ ቤተሰብ ኦሬዲ እነሱ ላይ መፍረድ አንችልም ባይዘው እነሱም የመጡበት ማህበረሰብ እንደዛ አይነት አኗኗር ስላልነበረ ካዩትና ከተማሩት ነገር ነው እነሱም ለልጆቻቸው ህይወት ሊሰጡ የሚችሉት ሶ ነው ማለታቸው ለኛ ሲሉ ነው ወይም ደግሞ ከመጡበት ነገር አንፃር ተምረው የተማሩት ነገር ስለሆነ ነው ሶ ነው ስንባል ለምንድን ነው የተባልነው እኛን ፕሮቴክት ለማድረግ ነው ወይም ደግሞ በእኛ ኮንፊደንስ የላቸውም ማለት ነው ስለዚህ እነሱ እኛ ላይ እንዲተማመኑ ማድረግ የምንችለው እኛ ራሳችን ነን በቤት ውስጥ በምናሳያቸው ነገር ኃላፊነቶችን እንዴት ነው የምንወጣው ሪስፖንሲቢሊቲ እንወስዳለን ወይ እነሱ ነገሮች አንኮንሺየስሊ ቢሆን በመናረጋቸው ነገሮች ያያሉ አስተውለንም ሳናስተውልም የምናረጋቸው ነገሮች አሉ ቤት ውስጥ የምናወራቸው ወሬዎች ሊሆን ይችላሉ
ዴይ ቱ ዴይ ላይፋችን ላይ በሩቲናችን ላይ የምናሳያቸው ነገሮች ሊሆን ይችላሉና ያ ወተን ራሳችንን ችለን ሪስፖንሲቢሊቲ ወስደን ኃላፊነት ወስደን ራሳችንን ማስተዳደር እንችላለን ወይ የሚለው ነገር ላያሳምናቸው ይችላል እነሱ ካላመኑ ደግሞ አይለቁም የማይለቁ ደግሞ ስለሚወዱና ስለሚሳሱልክ ነው ይሄ መረዳት ይፈልጋል ከዛ ደግሞ በተቻለ አቅም እኔ ያው ቤተሰቦቼ እውነት ለምን ነገር አክሰፕት አድርገውኝ አይደለም መጀመሪያ ላይ የስራም ተቀጥሬ ስጀምር ምናምን አብዛኛዎቹ ነገሮች ይሄ በሙሉ ልባቸው ኢቭን የመጀመሪያ ስራ ስጀምር እንዳልኩ ከአባቴ ጋር ተባሮጠናልና ይሄ ተከራይቼ ስወጣ ምናምን በሙሉ ልብ እኮ አክሰፕት ባያደርገው በቃ ብለሻል አንቺ ካልሽ እሺ በቃ ምናምን ሲል አትሊስት የሆኑ ቦታዎች ላይ አሳይቻለሁ ኃላፊነት መቀበል እንደምችል መወጣት እንደምችል ብዙ ነገሮችን አሳይቻለሁኝና በትንንሽ ነገር አሳዩአቸው ነው የምላቸው በቃ ኃላፊነት መውሰድ እንደምትችሉ ብዙ ነገሮችን መወጣት እንደምትችሉ አሳዩአቸው ለቤተሰቦቻችሁ ሌላው ደግሞ ብዙ ነገር አዳዲስ ነገር መሞከር አለብን በየማሰበው በዚህ በወጣትነት እድሜያችን ነው በያስባለሁ እግዚአብሔር ደግሞ ያግዘናል ይረዳናል በያስባለሁ ሰው አትፍሩ ግቡበት መጀመሪያ የምትፈልጉትን ነገር ጀምሩ ከዛ ደግሞ እግዚአብሔር ይረዳችኋል ጸልያችሁ ጀምሩ ስትጀምሩ ምንም ነገር እና ይሳካል ምንም አይሳካበት ምክንያት የለም ኮንሲስተንሲ ከሆነ ዴዲኬትድ ከሆነ አቴንሽናችን እዛ ነገር ላይ ካደረገ ፎከሳችን እዛ ላይ ከሆነ ይሳካል ብዙዎቻችን ስኬቷን ነው እንፈልጋታለን ግን መንገዱን እንፈራዋለን ሐስሉን በጣም ብዙ ነገር የምናልፍባቸው መንገዶች እንፈራዋለን ምናምንና ያንቺ ደግሞ አሁን ያለሽበት ማንነፍ በደንብ የሚታይና በፕሮሰስ የመጣ የተገነባ እንደሆነ በደንብ ያሳያል እና በፕሮሰስ በደንብ ነው የምታምኚው በፕሮሰስ በጣም ነው ማምነው እንዳልኩክ ዝም ብሎ ባንዲ ትልቅ ነገር ልሞክር ካልክ በዛው ልክ ፌል ታደርጋለህ ግን ያው እኔ ከመጀመሪያው ጀምሮ ቅድም እንዳወራሁ ከመጀመሪያው ጀምሮ ከመቀጠር አንደኛ ስራ ተቀጠረ ከዛ ሁለተኛ ላይ ከዛ የሆነ ስሞል ቢዝነስ ቤት ሳልከራይ ግን በኦንላይን ከዛ ደግሞ በዶሮ በጣም ትልቅ ደግሞ ስራ ላይ እንደመጀመሪያ 12 ክፍል ሆነ ገና ማስተር ሳትፈተን በዛን ያክል ዋጋ መክፈል ትልቅ ነገር ነውና ዶሮ ስራው ከሱ ቀጥሎም ደግሞ የነበሩት ስራዎች እያለ ይሄ ባህል ልብሱ እያለ የመጣው ትንሽ ቢውልድ እያደረከው ነው የምትመጣው ይሄ በአንድ ጊዜ ትልቅ ነገር ልሞክር ካልክ አይመጣም ፌለሪቲን በዛ ልክ ነው የምትወድቀውና በትንሽ ነገር ባላቸው ነገር ፕራክቲስ ያድርጉት ነው እኔ የምለው ሌላው ደግሞ ፕሮካስቲኔሽን ነው እኔም በጣም የሚጎዳኝ ስቲል አሁንም ድረስ የምዋጋው ፕሮካስቲኔሽን ነገ አድርገዋለሁ ነገ እሰራዋለሁ እሺ ቆይ ነገ የሆነ ነገር አስበው ቆይ ሲስተካከል ከዛ ፐርፌክሽኒስት መሆን ፐርፌክሽኒስት የሚባል ነገር የለም ምንም ፐርፌክት አይሆንም ለሱ ይሄ ቤት ምሳሌ ነው ለኔ ባይዘው ይሄ ካፌ ኦልሞስት ቤቱ ዲዛይኑ ኢንተሪየር ዲዛይኑ ምናምን አልቆ ግን ሜኑ አላለቀም ነበር በቃ ብዙ ያላለቁ ነገሮች ነበሩና እያለ ቋይንተን ሲደረግ ስል የሆነ ቋይንተን ሲሞላ እያልኩኝ አንድ ወር ሙሉ ቁጭ አለ ቤቱ አልቋል ግን ሳልጀምረው አንድ ወር ቁጭ አለ ሳስበው ግን አንድ ወሩን በጀምረው ኖሮ የጎደለውን ነገር የምታውቀው እዛ ቦታ ላይ ስትሆን ነው ሶ እያስተናገድክ ነው የሆነ ሰው እንትን አለ ሲልክ ኦኬ እንትን ያስፈልገኛል ማለት ነው ብለህ ያንን ነገር ታሟላለክ ሶ በዛ ፕሮሰስ ካልሆነ በስተቀር ይሄ ፐርፌክት ሲሆን ነው የምጀምረው ካልክ መቼም ማስጀምረው ሶ እኔ ይሄን ካፌ ስከፍት ኮምፎርት ዞን ውስጥ ገባሁኝ ብዬ ነው የከፈትኩት ባይዘው ራሴን የሆነ ሀሳብ ውስጥ መክተት አለብኝ ኮምፎርት ዞን በቃ የሆነ እንዴት ነው እያሞቀ እያመቻቸ ምናምን እዛው ይዞ ነው ገደል የሚገባው ያስቀርሃል እዛውና ልውጣ ስትልም ደግሞ በጣም ትግል ነው የሚሆንብህ ለመውጣት በጣም ትቸገራለህና ኮምፎርት ዞን ውስጥ ላለመግባት ስል ነው ይሄንን ኮፊ ሾፕ የከፈትኩት ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ በቦሌ አዲስ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ቱን በላቀ ቅልጥፍና በገነባነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል ዴማ ሆፕ ሪል ስቴት ሁሌም ቢሆን እኔ የምታወቀው ራሴን ሀስል ውስጥ በመክተት ነው የሆነ ሀስል ውስጥ ራሴን ከተዋለሁኝ ጀስት ዝም ብላችሁ ጀምሩ ባላችሁ ነገር ቲክቶክ ራሱ መጀመር የሚፈልጉ ብዙ ሰዎች አሉ ግን ስልኬ ጥራት የለውም ምናምን ይሉኛል ሶ ስልኬ ኳሊቲ የለውም ምናምን ብለው ይሄ የተለያዩ ሰበቦችን ማስቀመጥ የለባቸውም ሰበብ ደግሞ ሰበብን እየወለደ ነው የሚሄደው ሶ ጀስት አሁን ጀምሩት ነው የምላቸው
otherwise procrastinate ያደረጉ የሆነ ሰዓት ላይ ሲነቁ 20 ዓመታቸው ከነበር 25 ዓመታቸው ሆነ ያገኛሉ ከዛ ከነሱ ኩል የጀመረ ሰው ያዩና ማለት እነሱ ልንጀምር ብለው ያሰቡበት ሰዓት ላይ የጀመርና የተሳካለት ሰው ያዩና ወይኔ ዛኔ ጀምሬው ቢሆን ኖሮ ብለው ደግሞ ሪግሬት ያደርጉ ታያቸዋለክ ሶ መስራቱም ፔንፉል ነው አለ መስራቱም ፔንፉል ነው ሶ የትኛው ፔን ይሻላል ነው የትኛው መስመርት ይሻላል የትኛው ፔን ብትታመም ይሻላል ሶ ዛሬ ላይ ታመሚ ነገ ላይ ባርፍ ይሻለኛል ብዬ ነው የሚታገለው እንግዲህ ጀግና በጣም አሪፍ ራስሽን ከሰዎች ጋር አነጻጽረሽ ታውቂያለሽ በሚገባ ወጣቶች ጥያቄ ሐሳብ ይመስለኛል በተለይ ሶሻል ሚዲያው ድሮም ይኖራል ግን አሁን ሞር ደግሞ ይታያል ሁሉም ነገር ምናምንና አሁን ለምሳሌ ልጅ ያዩ ኦኬ ላይክ ሚስ ቸኮሌት 23 ዓመቷ ነው እና ቆንጆ መንገድ ላይ ነው ያለችው የራሷ ቢዝነስ ኦን ያደረገች ነው ለሰዎች ስላድል ፈጥራለች ምናምን እንደሷ በሆን ይኖራል አንቺ ያለፍሽበትን መንገድ ደግሞ ማቅ ብዙ ይኖራልና ብቻ ግን ምንድነው ላይክ መጨረሻው ተፖቱን እና አንድ ሰው ያለበትን የደረሰበትን እውነትን ምን ውሸት ያው ሶሻል ሚዲያ ይዞብን የመጣ ነገር ራሳችንን በደንብ ነው ከሌሎች ጋር ምናወዳደረው እንደዚህ አይነት ህይወት ውስጥ ገብተሽ ነበር አው በደንብ ከተለያዩ ሰዎች ጋር ራሴን ኮምፔር ማደርገው ማለት በኔ ሌቭል ላይ ያሉ ሰዎች እኮ ሊሆን ይችላል ያን ያህል ትልቅ ነገር ላይ ደርሰው ሳይሆን እስቲ ለአሁንም ኮምፔር ታደርጋለህ ይሄ ኮምፔር ማድረጉ አንኮንሺየስሊ የሆነ እንዴት ነው ከክፋትም ሳይሆን እንዴት ነው እነሱ እዚህ ጋር ምናምን ብለ ሳይሆን እኔ ግን ምን እየሰራሁኝ ነው ሰው እንደዚህ ያደረጋ ነው እኔስ ግን ምን እያደረኩኝ ነው እንትል ያደርጋልና ሳታስበው ይሄ ኮምፓሪዝን በጣም መጥፎ ነገር ነው በጣም ራስ እንድታሳንስ በራስ መተማመንን ሉዝ እንድታደርግ ያደርጋል ግን እኔ መመክረው ሶሻል ሚዲያ ላይ የሚያዩትን ነገር ማመን የለባቸውም እኔም ባይዘው ለራሴ የሚለው ነገር ነው ይሄ ታይ ሶሻል ሚዲያ ላይ የምታዩ ነገር አትመኝ ይላል ኮምፔር አደረግና ከዛ ወዲያው ደግሞ ራሴን ገስጸዋለሁ ሶሻል ሚዲያ ላይ የምናየው ነገር ሁሉም ልክ አይደለም ሁሉንም አትመኑ ኮምፔር ማድረግ ካለብን ትላንት የት ነበርን አሁን የሱ ጋር ነን የሚለው ነገር ብቻ ኮምፔር ለማድረግ እንሞክር ከትላንት የተሻልኩ ሰው ነኝ ወይ ትላንት ምኑ ጋር ነበርኩኝ አሁን ምኑ ጋር ነው ያለሁት ከትላንት የተሻልኩኝ ሰው ለመሆን ምንድነው እያደረኩኝ ያለሁት የሚለው ነገር ላይ ሞር እሱ ላይ ትኩረት ሰጥተን ብናስብ ይሻላል ኮምፔር ብናደርግ ይሻላል ከሱ አንፃር እንጂ ከሰው አንፃር ከሆነ አንዱ በ30 አመቱ ከሆነ ስኬታማ የሚሆነው አንዱ ሜቢ በ25 ሊሆን ይችላል በ25 አመቱ ስኬታማ የሆነው ሰው 30 አመቱ ላይ ሲደርስ ከስሮ ባዶን ቁጭ ሊል ይችላል የሁሉም ፓዝ የተለያየ ፓዝ ነው ያለው ሁሉም የራሱ የሆነ መንገድ አለው ስለዚህ የራሳችን መንገድ ከሌሎች ሰዎች መንገድ ጋር ኮምፔር ባናደርገው ሚስ ቸኮሌት በስራ በህይወት ወደፊት ምን ያሰበሽ ነው በስራ እንግዲህ እስካሁን የመጣሽበት መንገድ አይተን ወደፊት ደግሞ ይበልጥ ያጓጓል ምንም አልጀመርኩኝም ገና ማለት አሁን ያለውበት በጣም ገና ነው ተጀመረም አይባልም ለኔ ከማስባቸው አንፃር በኮፊ ሾፕ ያው በደንብ በብራንች ሰፍቼ ስራዬን በደንብ አሳድጌ በሌሎችም ብዙ ላይፍ አስፔክት አድርግ ያለው ስፒሪቹዋል አለ ቢዝነስ ምንድነው ፋይናንሻል አለ ኤጁኬሽን አለ መዝናናቱ አለ ሶ በደንብ ዓለምን ኤክስፕሎር የምታደርገው ሚስ ቸኮሌት አሁን ትዝናኛለሽ ብዙ አይደለሁኝ የሚገርምህ ነገር ትዝ አይለኝም መዝናናት በቃ መዝናናት ብቻ ሳይሆን ይሄ ሾፕ ማድረግ እቃ መግዛት ሽቶ እንትን ማለት ነው ትዝ አይለኝም ሁሌ አስቤዛ ሲገቢ ነው ላይ ቦነት ትዝ አይለኝም አስቤዛዬን ተሸክሜ ነው የምገባው ኢፖክሲን ተሸክሜ ነው የምገባው እና የሆነ ቀን ላይ ግን እንትን አደርጋለሁኝ እንደውም በዚህ አመት በጣም መሄድ የምፈልግበት ሀገር ነበር ጉራጌ ለመስቀል እንደውም በዚህ አመት ጉራጌ ሄድኩኝ ሶ ቀጣይ ደግሞ ከኢትዮጵያ ውጪ ደግሞ በደንብ ደግሞ ዓለምን እንዞራለን ማራኪ ዲያስፖራ የሚል ፕሮግራም ጀምረናል ኦኬ ዓለምን እየዞርን ነው ተመልካቾች ያሉበት ቦታ ድረስ እየሄድን ላይፋቸውን እያደረግን ነው እና እንግዲህ አንዙር እንግዲህ ከእናንተ ጋር እዞራለሁ በደስታ ደስ ይላል ኢትዮጵያ ቱሬን ትራቭል የሚባል ካምፓኒ አለ የኛ ፓርትነር አብረን እንሰራ እና እነሱ ጋር እናገናኝሻለን ደስ ይለኛል በጣም አሪፍ አብረን ትራቭል እናደርጋለን yes so በጣም ማመሰግነው በጣም ቆንጆ ቀን ነበረ እስካሁን አይተው የማይጸጸቱበት ያታረፉበት የተዝናኑበት ቁም ነገር ያገኙበት ፕሮግራም እንደሆነ እኔ እርግጠኛ ሆኜ መናገር እችላለሁ thank you so much ወደፊት ታስቢያቸው ነገሮች ደግሞ ተሳክተው በድጋሚ ለመገናኘት ያብቃል አሜን አሜን በጣም ነው ማመሰግነው እኔ ማክራችሁኝ ስለመጣችሁ የሚያስተምር ኤክስፒሪየንስ አለሽ ብላችሁ አክራችሁ ስለመጣችሁ በጣም ነው ማመሰግነው እግዚአብሔር ያክብርልኝ ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም
ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ ሁሌም ጉብኝት አለ። አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ። አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል